ጤና ይስጥልኝ የተከበራችሁ አድማጮች። ሰሞኑን እስራኤልና አሜሪካ በኢራን ላይ በጋራ ያወጁትን ጦርነትና ውጤቱን በተለያዩ ሚዲያዎች እያየን ነው። እነዚህን ከመሰሉ ኦፕሬሽኖች ጀርባ ያሉት ዝግጅቶችና የደህንነትና የስለላ ስራዎች ምን ይመስላሉ የሚለውን የሚያሳይ በ1970ዎቹ መጨረሻ ላይና በ1980ዎቹ መጀመሪያ ላይ የተፈጸመ የእስራኤሉ የስለላ ድርጅት ሞሳድ የኢራቅን የኒውክሌር ፕሮግራም ለማክሸፍ ያደረገውን ኦፕሬሽን ታሪክ አስደምጣችኋለሁ። እንደተለመደው ላይክ፣ ኮሜንት፣ ሼር እና ሰብስክራይብ በማድረግ እንድታግዙኝ እየጠየቁ ወደ ትረካው አልፋለሁ። ኦፕሬሽን ባቢሎን። ደራሲ ቪክቶር ኦስትሮቭስኪ፣ ተርጓሚ እምሩ ወርቁ። ሞሳድ በሚል ርዕስ በ1984 ተተርጉሞ ከታተመው መጽሐፍ የተገኘ። ቡትሮስ ኢብን አሊም አይኑን በሴትዮዋ ላይ በማሳረፉ ይቅርታ ሊደረግለት ይገባል። ሴትዮዋ ጸጉሯን በአጭሩ የተቆረጠችና ጥብቅ ያለ ሱሪ የለበሰች የማንንም ወንድ ፍላጎት ለመቀስቀስ ችሎታ ያላት ነች። ላለፉት ጥቂት ሳምንታት ከፓሪስ ከተማ በስተደቡብ ቪሌጅ ዊፍ መንደር አጠገብ በሚገኘው አውቶቡስ ማቆሚያ ስፍራ አዘውትራ ትታያለች። በአውቶቡስ ማቆሚያ የሚጠቀሙት 2 አውቶቡሶች ብቻ ናቸው። በእነሱም የሚመላለሰው የአካባቢው ሕዝብ ቁጥር ጥቂት ነው። ሴትዮዋም በዚህ ስፍራ አዘውትራ የምትገኝ ቢሆንም ሐሊም ይህን ልብ ብሎ አያውቅም። ጊዜው ነሐሴ 1978 ነበር። ሐሊም አውቶቡስ ማቆሚያው ስፍራ ሲደርስ ሴትዮዋም እንደወትሮ እዚያው ነበረች። ከጥቂት ጊዜ በኋላ ቆዳው ነጣ ያለና ባለሰማያዊ አይን፣ አለባበሱ ያማረ 2 መቀመጫ ብቻ ያላት ፌራሪ ቢቢ 512 ሞዴል መኪና የያዘ አንድ ሰው መጥቶ ሴትዮዋን ይዞ በረረ። ወዴት እንደሚወስዳት እግዚአብሔር ብቻ ነው የሚያውቀው። ኢራቃዊው ሐሊምና ሚስቱ ሰሚራ በፓሪስ የብቸኝነት ኑሮ ብዙም አልተደሰቱም። ሐሊም ሴትዮዋን ካየበት ጊዜ ጀምሮ ወደ ሥራው ሲሄድም ሆነ ሲመለስ ስለ እሷ ያስባል። ሐሊም ወደ ፓሪስ ሲላክ መንገድ በሚሄድበት ወቅት ከማንም ጋር እንዳይነጋገርና የሚሄድባቸውንም መንገዶች በየጊዜው እንዲለዋውጥ ከሀገሩ ከኢራቅ ሴኩሪቲ መመሪያ ተሰጥቶታል። የሚታይበት ስፍራ ቢኖር ቪሌጅ ዊፍ መንደር ውስጥ ቤቱ አቅራቢያ በሚገኘው የአውቶቡስ ማቆሚያ አጠገብና በጋሬ ቅዱስ ላዛሬ የሜትሮ ጣቢያ ብቻ ነበር። ሐሊም ከነዚህ ስፍራዎች ወደ ከተማይቱ ሰሜናዊ ክፍል ወደ ሳርሴሌስ የሚወስደውን ባቡር ይዛል። ሐሊም በከፍተኛ ምስጢር በሚጠበቀው የኢራቅ የኒውክሌር ማመንጫ ኃይል ፕሮጀክት ውስጥ የሚሰራው በዚህ ስፍራ ውስጥ ነው። ከዕለታት አንድ ቀን ፌራሪዋ መኪና ከመድረሷ በፊት የሕዝብ ማመላለሻ አውቶቡስ ቀድሞ በመድረሱ ሴትዮዋ ሌላ ጊዜ የሚወስዳትን መኪና ግራና ቀኝ ተመልክታ ስታጣ በአውቶቡሱ ተሳፍራ ሄደች። ሐሊም የሚመላለስበትም አውቶቡስ አጠገቡ ለመድረስ 2 ፌርማታዎች ሲቀሩት በአነስተኛ ብልሽት ምክንያት ተሰናክሎ ቆመ። ከጥቂት ደቂቃዎች በኋላ ሴትዮዋ ትሄድበት የነበረችው ፌራሪ መኪና በአካባቢው ደረሰች። አሽከርካሪው አንገቱን ከመኪናው አውጥቶ ግራና ቀኝ ሲመለከት ሐሊም ማንን እንደሚፈልግ ስለገባው በፈረንሳይኛ ቋንቋ ሴትዮዋ ቀድሞ በመጣው አውቶቡስ ተሳፍራ መሄዷን ነገረው። አሽከርካሪውም ሐሊም ምን እንዳለው በእንግሊዘኛ ሲጠይቀው ሴትዮዋ ቀድሞ በመጣው አውቶቡስ መሄዷን ደግሞ በእንግሊዘኛ ነገረው። ሰውየው ሐሊምን ካመሰገነው በኋላ የት እንደሚሄድ ጠየቀው። ሐሊምም ቅዱስ ላዛሬ አካባቢ ወደሚገኘው ማድሌን ጣቢያ እንደሚሄድ ሲገልጽለት አሽከርካሪው ራኔስ ሐሊም ጃክ ዶኖቫን በሚል መጠሪያ የሚያውቀው እንግሊዛዊ ወደዚያው አካባቢ እንደሚሄድ ነግሮት ፈቃደኛ ከሆነ ሊያደርሰው እንደሚችል ሲገልጽለት ሐሊም ግብዣውን ተቀብሎ መኪናው ውስጥ ገባ። አሳው መንጠቆን ዋጠ ማለት ይህ ነው። ሐሊም ከጃክ ዶኖቫን ጋር ያደረገው ትውውቅ የተቋረጠው ሰኔ 7 ቀን 1981 አሜሪካ ሰራሽ የሆኑት የእስራኤል ቦምብ ጣይ ተዋጊ አውሮፕላኖች ባግዳድ አካባቢ የሚገኘውን የኢራቅ ኒውክሌር ማመንጫ ጣቢያ ከደመሰሱ በኋላ ነበር። ይህ ድርጊት ሊፈጸም የቻለው ግን ሞሳድ የጣቢያውን ሥራ ለማዘግየት ከፍተኛ ዓለም አቀፍ አሻጥር፣ የጥፋት ዲፕሎማሲና የግድያ ሴራ ካውጠነጠነ በኋላ ነበር። እስራኤል የፕሮጀክቱ ሥራ ያሳሰባትና በአይነ ቁራኛ መከታተል የጀመረችው
በ1973 ደርሶ ከነበረው የነዳጅ እጥረት በኋላ ፈረንሳይ በወቅቱ ከፍተኛ የነዳጅ ዘይት ምርት አቅራቢዋ ለሆነችው ኢራቅ የኒውክሌር ማመንጫ ማዕከል ለማቋቋም ከተስማማች ወዲህ ነበር። በወቅቱ ፈረንሳይ ለኢራቅ ለመሸጥ የተስማማችው የኒውክሌር ማመንጫ ኃይል 700 ሜጋዋት ነበር። ኢራቅ ከመጀመሪያው ጀምሮ ማዕከሉ ለሰላማዊ ሁኔታና ለባግዳድ ከተማ ተጨማሪ ኃይል ምንጭ ለማስገኘት ብቻ ነው በማለት የገለጸች ቢሆንም እስራኤል ግን እሷን ለማጥፋት የታቀደ የኒውክሌር ቦምብ መስሪያ ማዕከል ነው ስትል በተደጋጋሚ ስሞታ አቅርባለች። ፈረንሳይ ከፔሬላቴ ወታደራዊ ማዕከሏ ለሁለት የኃይል ማመንጫ የሚሆኑ 93 ከመቶ የዳበሩ ዩራኒየምና በጠቅላላው ለአራት የኒውክሌር ኃይል ማመንጫ የሚሆን 150 ፓውንድ ክብደት ያለው የዳበረ እምቅ ዩራኒየም ለኢራቅ ለመሸጥ ተስማምታለች። በወቅቱ የአሜሪካ ፕሬዝዳንት የነበሩት ጂሚ ካርተር የኒውክሌር ኃይል መግታት ከውጭ ፖሊሲያቸው ቀዳሚውን ቦታ የያዘ ስለነበር በፈረንሳይና በኢራቅ መካከል የተደረገውን ስምምነት ተቃወሙ። በዚህም መሰረት የአሜሪካ ባለስልጣኖችና ዲፕሎማቶች ስምምነቱን ለማፍረስና የኢራቅና የፈረንሳይ ባለስልጣኖችን ሐሳብ ለማስቀየር ከፍተኛ ጥረት ቢያደርጉም አልተሳካላቸውም። ኢራቅ ካራሜል የሚባል ለኒውክሌር ቦምብ መስሪያ ሳይሆን ለሰላማዊ ግንባታ የኒውክሌር ኃይል የሚያመነጭ አነስተኛ ዩራኒየም ለመቀበል ፈቃደኛ ለመሆኗን ፈረንሳይ ስትረዳ የሩቅ ዓላማዋን መጠራጠር ጀመረች። ኢራቅ በውሳኔዋ ጸናች። ውል ነው። በሐምሌ 1980 በተደረገው ጋዜጣዊ ጉባኤ ላይ የኢራቁ ጠንካራ ሰው ሳዳም ሁሴን በአውሮፓ የጽዮናውያን ደጋፊዎች አረቦች ግመል ላይ መውጣት ብቻ የሚያውቁ ያልሰለጠኑና ኋላ ቀር ሕዝቦች ናቸው ይሉን ነበር። እነዚሁ ሰዎች ዛሬ ደግሞ ኢራቅ የኒውክሌር ቦምብ ባለቤት ልትሆን ነው ብለው ያወራሉ በማለት ተናግረው ነበር። ኢራቅ የኒውክሌር ቦምብ የማምረቷ ሁኔታ እውን እየሆነ መምጣቱ ያሳሰበው የእስራኤል ወታደራዊ ስለላ ክፍል አማን በወቅቱ የሞሳድ ኃላፊ ለነበረው የቀድሞ ጀነራል ጽቪ ዛሚር ከፍተኛ ምስጢራዊ መልእክት አስተላለፈ። አማን ማወቅ ይፈልግ የነበረው ኢራቅ የምትገነባውን ፕሮጀክት የእድገት ሂደትና ውስጣዊ ሁኔታ ነበር። የሞሳድ የምልመላ መምሪያ ማለትም ጾሜት ኃላፊ የሆነው ዴቪድ ቢራንም ይህንን ሁኔታ ለማወቅ ስለሚፈልግ ከዛሚር ጋር ተገናኝቶ ተወያየ። ቢራን ከመምሪያው ሰራተኞች ጋር ተገናኝቶ በፈረንሳይ ሳርሴሌስ ከሚገኘው የኒውክሌር ማመንጫ ማዕከል ጋር የቅርብ ግንኙነት ያለውን ኢራቃዊ እንዲፈልጉ መመሪያ ሰጣቸው። ከሁለት ቀን አድካሚ የሆነ የሰዎች የግል ማህደር ፍተሻ በኋላ የተገኘ ውጤት ስላልነበረ ቢራን በፓሪስ የሞሳድ ጣቢያ ኃላፊ ለነበረው ዴቪድ አርቬል ዝርዝር ሁኔታውን አስረድቶ ሞሳድን ሊጠቅም የሚችል ሰው እንዲፈልግ መመሪያ ሰጠው። አርቬል ግራጫ ፀጉር ያለው ልዩ ልዩ ቋንቋዎችን የሚችል የሞሳድ ሰራተኛ ነበር። እንደሌላ ሁሉ የፓሪሱም የሞሳድ ቢሮ ከኤምባሲው ሕንፃ በታች በጠንካራ ኮንክሪት በተሰራ ምድር ቤት ውስጥ ነው። አርቬል የጣቢያው የሞሳድ ኃላፊ ቢሆንም ከአምባሳደሩ የበለጠ ተሰሚነት ነበረው። የሞሳድ ሰራተኞች የዲፕሎማቲክ ፖስታዎች ይቆጣጠራሉ። ወደ ኤምባሲ የሚላኩትና ከኤምባሲ የሚወጡት ደብዳቤዎች በእነሱ በኩል ያልፋሉ። ሞሳድ በስውር የሚገለገልባቸውንና የሥራ አፓርትመንቶች የሚባሉት ቤቶች ተከራይቶ መያዝ የሞሳድ አባላት የሥራ ድርሻ ነው። የሞሳድ የለንደን ጣቢያ ኃላፊ የዚህ አይነት 100 ቤቶች ያሉት ሲሆን 50 የሚሆኑትን ደግሞ መልሶ ለሌሎች አከራይ ነበር። በፓሪስ ሳያኒም የተባሉ በተለያዩ የህብረተሰቡ ክፍል ውስጥ የሚገኙ የእስራኤል በጎ ፈቃደኞች ይኖራሉ። ከነዚህ በጎ ፈቃደኞች መካከል በሳርሴል የኒውክሌር ኃይል ማመንጫ ማዕከል ውስጥ የሚሰራው ጃክዌስ ማርሴል አንዱ ነበር። የፕሮጀክቱ ሁኔታ በአስቸኳይ እንዲታወቅ ባይፈለግ ኖሮ ይህ ሰው ስለ ፕሮጀክቱ አስፈላጊ የሆኑትን መረጃዎች እንዲያቀርብ አይጠየቅም ነበር። ጃክዌስ ቀደም ሲል ኢንፎርሜሽን የሚያስተላልፈው በቃሉ ወይም ኮፒ በማድረግ ብቻ ነበር። መረጃ ይዞ መገኘት መያዝንና በጎ ፈቃደኛውን ለአደጋ ማጋለጥን ያስከትላል። ፕሮጀክቱን በተመለከተ ግን ትክክለኛ መረጃ ማግኘት የግድ አስፈላጊ ነበር። ምክንያቱም የአረብኛ ስሞች አልፎ አልፎ ግራ የሚያጋቡ ሲሆን ለተለያዩ ጉዳዮችም የተለያዩ ስሞችን ስለሚጠቀሙ ነው። ለዚህ አብይ ጉዳይ ነው በጎ ፈቃደኛው በፕሮጀክቱ ውስጥ የሚሰሩትን የኢራቅ ሰራተኞችን ትክክለኛ ስሞች እንዲያቀርብ የተጠየቀው። ማርሴል በሚቀጥለው ሳምንት ወደ ፓሪስ ለስብሰባ ሲሄድ የሰራተኞቹን ትክክለኛ ስሞች ከሚያመጧቸው ሌሎች ሕጋዊ ወረቀቶች ጋር ከመኪናው በኋላ አድርጎ ይዞ እንዲመጣ ከሞሳድ አባላት መመሪያ ተሰጠው። በዋዜማው የሞሳድ ካጻ ማለትም የመረጃ አጠናቃሪ ከማርሴል ጋር ተገናኝቶ የመኪናውን ትርፍ ቁልፍ ከመውሰዱም ሌላ
ተጨማሪ መመሪያዎችን ሰጥቶት ተለያዩ። ማርሴል በተባለው ሰዓት ኢኮል ሚሊታሬ በሚባል አካባቢ አንድ ጊዜ መዞር ነበረበት። በዚያ አካባቢ ከኋላ መስታወቷ ላይ ልዩ የሆነ ወረቀት የለጠፈች ቀይ ፔጆ መኪና ቆማ ያገኛታል። በፓሪስ ውስጥ ከፍተኛ ችግር የሆነውን የመኪና ማቆሚያ ቦታ ለመያዝ የሞሳድ ቃጻዎች ፔጆዋን ተከራይተው ሌሊቱን በተቃጠሩበት ቡና ቤት ፊት ለፊት እንድታድር አደረጉ። ማርሴል ቀደም ሲል በተሰጠው መመሪያ መሰረት አካባቢውን በመዞር ላይ እንዳለ ቃጻዎቹ ለመኪናው ማቆሚያ ቦታ እንዲያገኝ በማለት አንድ ሌላ የሞሳድ አባል ተከራይተው ያሳደሯትን ፔጆ ይዞ እንዲሄድ ተደረገ። በከፍተኛ የኢንዱስትሪ ተቋሞች ውስጥ የሚሰሩ ሰራተኞች ብዙ ጊዜ ክትትል ስላለባቸው ያመጣቸውን መረጃዎች መኪና ውስጥ እንዳሉ ትቷቸው ወደ ስብሰባው ስፍራ እንዲያመራ ቀደም ሲል በተነገረው መሰረት መኪናውን አቁሞ ሄደ። መምጣቱን ሲጠባበቁ የነበሩ ሁለት የሞሳድ አባላት ማርሴልን የሚከታተሉ ሰዎች አለመኖራቸውን ካረጋገጡ በኋላ ቀደም ሲል በወሰዱት ትርፍ ቁልፍ መኪናውን ከፍተው መረጃዎችን ከወሰዱ በኋላ ወደ ቡና ቤቱ ተመለሱ። አንደኛው የሚጠጣ ነገር ሲያዝ፣ ሌላው መረጃዎቹን እንደያዘ መጸዳጃ ቤት ገባ። ከዚያም በሞሳድ የፎቶግራፍ ክፍል በተሰራው እጅግ ዘመናዊና ረቂቅ ካሜራ ማርሴል ያመጣቸውን መረጃዎች ፎቶግራፍ ካነሳ በኋላ መልሶ መኪናው ውስጥ አኖረለት። የተገኙትን ስሞች ወዲያውኑ 2 ደረጃ ባላቸው የሞሳድ የኮድ ስሞች ተለውጠው በኮምፒውተር ወደ ቴል አቪቭ ተላኩ። የፎኔቲክ ድምጽ ያላቸው ስሞች ሁሉ ቁጥር አላቸው። ለምሳሌ ስሙ አብዱል ከሆነ አብ 7 ቁጥር፣ ዱል ደግሞ 21 ቁጥር ሊሆን ይችላል። ይበልጥ ሁኔታውን ውስብስብ ለማድረግ ያንዳንዱ ቁጥር ሌላ የኮድ ቁጥር ወይም ፊደል ሊኖረው ይችላል። ይህም በሳምንት አንድ ጊዜ ሊቀየር የሚችልበት ሁኔታ አለ። ይህ ሁሉ ሆኖ ያንዳንዱ መልእክት የታሪኩን ግማሽ መልእክት ብቻ ነው የሚያስተላልፈው። መልእክት የያዙ ኮዶች በሌሎች የስለላ ድርጅቶች ቢጠለፉ እንኳን ጠላፊው ምንም ሊያውቅ ወይም ሊያገኝ አይችልም። በዚህ አይነት ሁኔታ ከማርሴል የተገኙት የኢራቃውያን የስም ዝርዝሮች በሁለት የተለያዩ ኮምፒውተሮች ወደ ቴል አቪቭ ተላለፉ። የሰዎቹ ስምና የሥራ ደረጃ ከተለየ በኋላ ለሞሳድ የምርምርና የአማን ክፍሎች ተሰጡ። ይሁን እንጂ በሳርሴል የፕሮጀክት ማዕከል የሚገኙ የኢራቅ ሰራተኞች ሳይንቲስቶች በመሆናቸው ሞሳድ ስለ እነሱ የነበረው መረጃ በቂ አልነበረም። የጾሜት መምሪያ ኃላፊ ለነሱ ሥራ አመች እንዲሆን የሚችለውን ሰው በአስቸኳይ እንዲፈልጉ ፓሪስ ለሚገኙ የሞሳድ አባላት መመሪያ ሰጠ። ቡትሮስ ኢብን ሃሊም ላይ የተረባረቡትም በዚህ ምክንያት ነበር። አጋጣሚው መልካም ቢሆንም በወቅቱ የመኖሪያ ቤቱን አድራሻ የሰጠው እሱ ብቻ ነበር። ይህም ማለት ሌሎቹ በፕሮጀክቱ አካባቢ በሚገኘው የወታደር ካምፕ ውስጥ ነው የሚኖሩት። አለዚያም ለደህንነታቸው ከፍተኛ ጥንቃቄ ስለሚያደርጉ አድራሻቸውን ሳይሰጡ ቀርተዋል ማለት ነው። ሃሊም ባለትዳር ቢሆንም ልጅ አልነበረውም። ለ42 ዓመት ኢራቃዊ ልጅ የለውም ማለት ትዳሩ የተሳካና ደስተኛ ነበር ማለት አይቻልም። ሃሊም ለዓላማው መሳካት አስፈላጊ ሰው መሆኑን ሞሳድ አምኖበታል። በተለይም ደግሞ ከሞሳድ ዋና ጽሕፈት ቤት ማምለጥ የለበትም የሚል መመሪያ የተሰጠ ስለሆነ እንዴት ሊመለመል ይችላል? ይህን ግዳጅ ለመፈጸም 2 የሞሳድ ቡድኖች ተመረጡ። አንደኛው ያሪድ የሚባለው የሞሳድ የአውሮፓ ደህንነት ክፍል ሲሆን ዋናው ተግባሩ የሃሊምንና የሚስቱ የሰሚራን መውጫና መግቢያ እንዲሁም ጠቅላላ ሁኔታቸውን በተጨማሪም የኢራቅ ወይም የፈረንሳይ የደህንነት ሰራተኞች በሃሊም ላይ ክትትል ያደርጉ እንደሆነ ተገቢውን ጥናት ማድረግ ነው። ይህም ሊሆን የሚችለው በሃሊም መኖሪያ አካባቢ በሚገኙ ሳያኖች ማለትም በጎ ፈቃደኞች አማካኝነት ነው። ሁለተኛው ነቪዩት በሚባለው ቡድን አማካኝነት ሲሆን የዚህም ቡድን ሥራ አስፈላጊ ሆኖ ከተገኘ ማንኛውንም አፓርትመንት ሰብረው በመግባት በግድግዳ፣ በጠረጴዛ ወይም በመስታወት ውስጥና በስልክ ላይ የኤሌክትሮኒክስ የማዳመጫ መሳሪያዎችን የሚተክል ነው። የያሪድ ቅርንጫፍ እያንዳንዳቸው ከ7 እስከ 9 አባላት ያሏቸው 3 ቡድኖች ሲኖሩት 2 ቡድኖች ከሀገር ውጪ፣ አንዱ በሀገር ውስጥ በመሆን ይሰራሉ። የነቪዩት ቅርንጫፍም ከማንኛቸውም የማይንቀሳቀሱ ነገሮች ኢንፎርሜሽን ማግኘትና ሳይነቃባቸው አስፈላጊ መረጃዎችን ፎቶግራፍ ማንሳት በሚችሉ በተለያዩ ሕንፃዎችና መኖሪያ ቤቶች ውስጥ ምንም ዱካ ሳይተው ለስለላ የሚያገለግሉ መሳሪያዎችን መትከል የሚችሉ 3 የሰለጠኑ ቡድኖች ያቀፈ ነው። እነዚህ ቡድኖች ከሚገለገሉባቸው መሳሪያዎችም በአውሮፓ ልዩ ልዩ ከተሞች የሚገኙ የታላላቅ ሆቴሎችን ክፍሎች በር መክፈት የሚችሉ ቁልፎች ያሉት ሲሆን በካርድና በልዩ ልዩ ዘዴዎች የሚከፈቱትንም እያጠና ሥራ ላይ የሚያውል ቡድን ነው። የማዳመጫ መሳሪያ በሃሊም መኖሪያ ክፍል ውስጥ ከተተከለ በኋላ
የሞሳድ ቪክሉት ማለትም የማዳመጫ መሳሪያ ሰራተኛ እያዳመጠ ይመዘግባል። በመጀመሪያው የተቀረጸው ቴፕ በአስቸኳይ ወደ ቴል አቪቭ ይላካል። ምክንያቱም ተናጋሪ የሚጠቀምበትን የቋንቋ ዘዬ ለይቶ ለማወቅና ይህንኑ ዘዬ በሚገባ የሚያውቅ ማራት ማለትም አድማጭ በአስቸኳይ ወደ ስፍራው ተልኮ ክትትሉን እንዲያደርግና አስፈላጊውን መረጃ ፓሪስ ለሚገኘው የሞሳድ ጣቢያ እንዲሰጥ ነው። ሐሊምን በተመለከተ የሚያውቁት ነገር የለም። ያላቸው መረጃ ስሙና አድራሻው ብቻ ነበር። ሌላው ቀርቶ ፎቶግራፉ እንኳን አልነበራቸውም። ለሚፈልጉት ጉዳይ ምን ያህል ጠቃሚና ሊረዳቸው እንደሚችልም ዋስትና የላቸውም። የያሬድ ቡድን አባላት በሐሊም አፓርትመንቱ አካባቢ በሚገኙ መንገዶች ላይ በመዘዋወርና በአካባቢው ከሚገኙ ሕንፃዎች ላይ በመሆን ሐሊምና ባለቤቱ ሳሚራ ምን እንደሚመስሉ መከታተል ከጀመሩ ከ2 ቀን በኋላ ጸጉሯን በአጭሩ የተቆረጠች ጃኩሊን ነኝ የምትል ወጣት ሴት ሄዳ የነ ሐሊምን መኖሪያ ቤት በር ባንኳኳችበት ወቅት ነበር ሞሳድ ግንኙነቱን ሊፈጠር የቻለው። የጃኩሊን ትክክለኛ ስም ዲና ሲሆን የያሬድ ቡድን ሰራተኛ ናት። የተልኳም ዋና ዓላማ የሳሚራን መልክ በሚገባ አውቃ ለቡድኑ አባላት እንድትገልጽና ክትትሉ በአስቸኳይ እንዲጀመር ነበር። ጃኩሊን የነ ሳሚራን በር ያንኳኳችው ሽቶ ሻጭ መስላ ነበር። ዲና እንዳትጠረጠር ባለ 3 ፎቅ በሆነው ሕንፃ ውስጥ በሚገኙ ክፍሎች ሁሉ የዞሮች በሻንጣ ሙሉ ይዛ የነበረውን ሽቶና የሽቶ ግዢ የሚሞላባቸውን የታተሙ ቅጾች ይዛ ከበር በር እየሄደች ታንኳኳ ነበር። ሐሊም ከሥራ ወደ ቤቱ ከመመለሱ በፊት ሚስቱን ለማየት እንደምትችል እርግጠኛ ነበረች። በሕንፃ ውስጥ የሚኖሩ ሴቶች ሁሉ እንደሆኑት ሳሚራም ዲና ማለትም ጃኩሊን ባመጣቸው ሽቶች በጣም ተደሰተች። ይህም ያለ ምክንያት አልነበረም። ዋጋቸው ሱቅ ውስጥ ከሚገኙ ሽቶች በጣም የተሻለ በመሆኑ ነበር። ገዢዎች ተጨማሪ ሽቶ ከፈለጉ ግማሹን ዋጋ ከፍለው ሽቶውን ሲረከቡ ደግሞ ከተጨማሪ ስጦታ ጋር ቀሪውን እንዲከፍሉ ይደረጋል። አጋጣሚው መልካም ነበር። ሳሚራ ጃኩሊን ወደ ቤት እንድትገባ ከጋበዘቻት በኋላ ፓሪስ ውስጥ ደስተኛ ለመሆኗን፣ ከትልቅ ቤተሰብ መምጣቷን፣ እናቷ ከፍተኛ የቀዶ ሕክምና ስለሚደረግላቸው በ2 ሳምንት ጊዜ ውስጥ ወደ ኢራቅ እንደምትመለስና ሌሎችንም የግል ችግሮቿን ዘርዝራ ነገረቻት። ጃኩሊንም በበኩሏ ተማሪና ከደቡባዊ ፈረንሳይ መምጣቷን፣ የዞሮች ሽቶ የምትሸጠው አንዳንድ ወጪዎቿን ለመሸፈን እንዲረዳት ተጨማሪ ገንዘብ ለማግኘት መሆኑን ካስረዳች በኋላ ሳሚራ በነገረቻት ሁሉ ማዘኗን ገለጸችላት። የመጀመሪያው ተልኳ የሰሚራን መልክ ለመለየት ቢሆንም ያለማጋነን ያጋጠማት ሁኔታ ለሞሳድ ከፍተኛ ዕድል ነበር። በስለላ ደንብ በየጊዜው የሚገኘው መረጃ ሪፖርት መደረግ አለበት። የኤክስፐርቶች ቡድን መጀመሪያ የተገኘውን መረጃ የሚገመግምና ለሚቀጥለው ዕቅድ የሚያወጣው ከዚህ በመነሳት ነው። ይህም ማለት ረጅም የጥያቄና መልስ የክርክር ጊዜን፣ ለእያንዳንዱ ጉዳይ የሚሰጠው ክብደት፣ ይህም የሚፈጥረውን ውይይት ሁሉ ግምት ውስጥ በማስገባት ነው። ዲና ማለትም ጃኩሊን ከሳሚራ ጋር አስደሳች ግንኙነት ያደረገች በመሆኑ ይህ መልካም ጅምር ሁኔታዎችን የበለጠ ለማወቅ ስለሚረዳ እንዲቀጥል ተወሰነ። ጃኩሊን ሳሚራን ለ2 ጊዜ ያህል ከመኖሪያ አፓርታማዋ ለማስወጣት ጥረት ማድረግ ሁለተኛው ተልዕኮዋ ነበር። በመጀመሪያው የሞሳድ ቡድን በቤቱ ውስጥ የማዳመጫ መሳሪያዎች የሚተክሉበትን አመቺ ቦታ ለመምረጥ ሲሆን፣ ሁለተኛው ደግሞ መሳሪያዎቹን ለመትከል ነው። ይህም ማለት በቤቱ ውስጥ የተገኘ ፎቶግራፍ ማንሳት፣ አስፈላጊ ቦታዎችን መለካት ወዘተ ያጠቃልላል። ይህ ሁሉ በሚደረግበት ወቅት ሊደርስ የሚችለውን አደጋ ሁሉ ለማስወገድ ከፍተኛ ጥንቃቄ ይደረጋል። ከ2 ቀን በኋላ ጃኩሊን አንዳንድ የንግድ ዕቃዎችን ይዛ ሳሚራ ቤት ተመለሰች። የአሁኑ ተልዕኮዋ ሐሊም ምን እንደሚመስል ለማጥናት ስለነበር የደረሰችው ሐሊም ከሥራ ከመመለሱ ጥቂት ደቂቃዎች አስቀድማ ነው። በመጀመሪያው ቀን ግንኙነታቸው ሳሚራ ጥሩ ጸጉር ሰሪ ልታገኝ እንዳልቻለች ገልጻላት ስለነበር በድጋሚ ጉብኝቷ ጃኩሊን ጥሩ የጸጉር ሰራተኛ ደንበኛ እንዳላት ለሳሚራ ነገረቻት። ለአንድሬ ማለትም የጸጉር ሰሪ መሆኑ ነው ስለ አንቺ ነግሬው ጸጉርሽን ለመስራት ፈቃደኛ መሆኑን ነግሮኛል አለቻት። ልዩ የሆነ የጸጉር ሰራተኛ ነው፣ በተደጋጋሚ መሰራት ያስፈልጋል፣ ልወስድሽ ፈቃደኛ ነኝ አለቻት። ሳሚራ ይህን ዕድል በማግኘቷ በደስታ ፈነደቀች። እሷና ባሏ በአካባቢው ዘመድ የሌላቸውና ማህበራዊ ግንኙነታቸው ውስን በመሆኑ ተዘግቶባት ከምትኖሩበት ክፍል ውስጥ አንዳንድ ቀን የመውጣቱን ጥያቄ በደስታ ተቀበለች። ሳሚራ ሽቶ ስለገዛቻት ጃኩሊን ልዩ ቁልፍ መያዣ ቦርሳ በስጦታ መልክ ሰጠቻት። የክፍልሽን ቁልፍ ስጭኝና
እንዴት እንደሚከተት ላሳይሽ አለቻት ጃኩሊን። ሳሚራ የክፍሏን ቁልፍ ስትሰጣት ጃኩሊን 2 ኢንች ስፋት ባላት ልዩ ቦርሳ ውስጥ በማስቀመጥ ቁልፉን ከቦርሳው ጋር አሻሸችው። ይህቺ ትንሽ ቦርሳ በውስጧ የሚገባውን የማንኛውንም ነገር ቅርጽ በትክክል ሊያወጣ የሚችል ፕላስቲሳይን በሚባል ፕላስቲክ መሰል ነገር ተለብዳለች። የሞሳድ የኔቪቱ ቡድን አባላት በፕላስቲኩ ቅርጽ አማካኝነት ተመሳሳይ መክፈቻ ቁልፍ ባያገኙ ኖሮ የበሩን ቁልፍ ሰብረው ለመግባት ዝግጁ ነበሩ። ከላይ በተጠቀሰው ዘዴ ተመሳሳይ ቁልፍ በማግኘታቸው የቤቱ ባለቤቶች በመምሰል በዋና በር በኩል መግባት ይችላሉ። ለአደጋ ሊያጋልጣቸው የሚችል ነገር የለም። አንዴ ክፍል ውስጥ ከገቡ በሩን ከውስጥ በመቆለፍና በብረትን በመቀርቀር ስራቸውን መቀጠል ይችላሉ። ይህ ሁኔታ ምናልባት ባለቤቱ በድንገት ቢመጣ እንኳን በሩ በቁልፍ ብቻ ስለማይከፈትለት የተሰበረ መስሎት እርዳታ ፍለጋ ሲሄድ ውስጥ የነበሩት ሰዎች ሳይነቃባቸው ወጥተው ሊሄዱ ይችላሉ። የሃሊም ማንነት በሚገባ ከተረጋገጠ በኋላ የያሪድ ቡድን አባላት የተለመደውን ክትትላቸውን ቀጠሉ። ይህ ዘዴ ከኋላው እየተከተሉት የት እንደሚሄድ መሰለል ሳይሆን በየአቅራቢያው ሰዎችን በማስቀመጥ የመከታተል ዘዴ ነው። ሃሊም ዘወትር በተወሰነ አውቶቡስ ብቻ ስለሚገለገል ሁኔታውን ለማወቅ በጣም ቀላል ነበር። መኖሪያ ክፍል ውስጥ በተተከለው የማዳመጫ መሳሪያ አማካኝነት ሳሚራ ወደ ኢራቅ የምትመለስበት ዕለት ታወቀ። ሃሊም የሴኩሪቲ ምርመራ ለማድረግ ወደ ኢራቅ ኤምባሲ እንደሚሄድ የነገራትም ተሰምቷል። ይህ ደግሞ ሃሊምን የሚከታተሉ የሞሳድ አባላት ከፍተኛ ጥንቃቄ እንዲያደርጉ ረዳቸው። የሞሳድ አባላት እስካሁን እንዴት ሊመለመሉት እንደሚችሉ አላወቁም። ሞሳድ ቅድሚያ ለሚሰጠው ለዚህ ጉዳይና ካለው ጊዜ አንጻርም መተባበር አለመተባበሩ ገና አልታወቀም። በዚህ ሁኔታ በኦታር አማካኝነት አረቦችን የሚመለመል አረብ ነው። እሱም መጠቀምም እጅግ አደገኛ በመሆኑ ሐሳቡ ተቀባይነት አላገኘም። በአንድ ወገን ብቻ የሚፈጸም ጉዳይ በመሆኑ ሁኔታውን ለማወሳሰብ አልተፈለገም። ጃኩሊን በሳሚራ አማካኝነት ከሱ ጋር እንድትቀራረብ የነበረውም ተስፋ ተሰረዘ። ጃኩሊን ለሁለተኛ ጊዜ ሳሚራን ፀጉር ሰሪ ቤት ከወሰደቻት በኋላ ዳግመኛ የሚያገናኛት ጉዳይ አልነበረም። የሞሳዱ ሰላይ እንግሊዛዊው ራን ኤስ ማለትም ጃክ ዶኖቫን በፌራሪዋ መኪና ሃሊምን የማጥመድ ተጨማሪ ኃላፊነት ተጣለበት። ሃሊም ጃክ ዶኖቫን ሊፍት ሰጥቶት ፌራሪዋ መኪና ላይ የወጣ ዕለት ተማሪ ከመሆኑ በስተቀር ስለ ራሱ የተናገረው ነገር አልነበረም። ባለቤቱ እንደምትሄድ፣ ጥሩ ምግብ መብላት እንደሚፈልግ፣ እስላም በመሆኑ ግን እንደማይጠጣ ተናግሮ ነበር። ዶኖቫንም የራሱን ማንነት ሳይገልጽለት በዓለም አቀፍ ንግድ ሥራ ላይ የተሰማራ ብቻ መሆኑን ነግሮት ሃሊም አንድ ቀን መኖሪያ ቤቱ እንዲጎበኝ ወይም ሚስቱ በሌለችበት ወቅት አብረው ራት እንዲበሉ ግብዣ ቢያቀርብለትም ሃሊም በወቅቱ የሰጠው ምላሽ አልነበረም። በሁለተኛው ቀን ዶኖቫን ሃሊም ዘወትር አውቶቡስ ወደሚወስድበት አካባቢ ሄዶ ልጅቷን ይዞ ተመለሰ። በማግስቱ ልጅቷ ስላልነበረች ባለፈው ጊዜ እንዳደረገው ሁሉ አሁንም ለሃሊም ሊፍት ሰጠው። ዛሬ መንገድ ላይ ባለው ቡና ቤት ጎራ ብለው ቡና እንዲጠጡ ጋበዘው። ዶኖቫን ከልጅቷ ጋር ስላለው ግንኙነት ሲናገር ጥሩና አስደሳች ልጅ ብትሆንም ብዙ ነገሮች እንዲደረግላት ስለምትፈልግ ሊተዋት ማሰቡን ሲነግረው ሃሊም በልቡ ተመኛት። ሃሊም ስለ አዲስ ወዳጁ ማለትም ዶኖቫን ለሚስቱ አልነገራትም። ምስጢሩን ለብቻው ለመያዝ ፈለገ። ሳሚራ ወደ ኢራቅ ከተመለሰች በኋላ ዶኖቫንና ሃሊም ግንኙነታቸውን ለጥቂት ቀናት ቀጠሉ። በኋላም ዶኖቫን ለ10 ቀናት ለሥራ ጉዳይ ወደ ሆላንድ ስለሚሄድ ስልክ ቁጥርና አድራሻ የተጻፈበትን ካርድ ሰጠው። ዶኖቫን በንግድ ሥራ ላይ የተሰማራ ባይሆንም ምናልባት ሃሊም የፈለገው እንደሆነ በማለት በሰጠው አድራሻ ቢሮ ውስጥ ስልክ የምታነሳ ሃሊም መጥቶ የጠየቀው እንደሆነም መልስ ልትሰጥ የምትችል ጸሐፊ አስቀምጦ ነበር። ራን ማለትም ዶኖቫን ሆላንድ ሄዳለው ባለበት ወቅት በዚያው በፓሪስ ከተማ ውስጥ ሌላ አካባቢ በሚገኙ የሞሳድ የሥራ ቤቶች ውስጥ ሆኖ እስከዚያ ድረስ ሃሊምን በሚመለከት የሰበሰባቸውን መረጃዎች ለአካባቢ የሞሳድ ኃላፊ ገለጻ ሲያደርግለትና መረጃዎቹንም በመገምገም ለሚቀጥለው እርምጃ ሊያገለግል የሚችል እቅድ ሲያወጣ ነበር። ከዚህም ሌላ ሃሊምን ይዞ ሊሄድ የሚችልባቸውን የተለያዩ ስፍራዎች እየተዘዋወረ ሲያጠናቸው ቆየ። ራን ማለትም ዶኖቫን ወደ ሞሳድ የሥራ ቤቶች ከመሄዱ በፊት ማንም እንደማይከታተለው ለማረጋገጥ ለተወሰኑ ጊዜያት አካባቢውን ይዞራል። ከዚያም በቤት ውስጥ ሆኖ ከሚያዘጋጃቸው 2 ዘገባዎች ውስጥ አንደኛው በእያንዳንዱ ጉዳይ ላይ የተነጋገሩትን የሚያጠቃልል የኢንፎርሜሽን ሪፖርት ሲሆን ሁለተኛው ማን፣ ምን፣ መቼ፣
የት፣ ለምን ለሚሉ ጥያቄዎች ምላሽ ሊሰጥ የሚችል በግንኙነቱ ወቅት የተለዋወጧቸውን ሐሳቦች ሁሉ የያዘ ዝርዝር የሥራ ሪፖርት ነበር። ይህ ሁለተኛ ሪፖርት ለብቻው በተለየ ዶሴ ውስጥ ተደርጎ ከሞሳድ የሥራ ቤቶች ወደ ኤምባሲ ይላካል። የኢንፎርሜሽን ዘገባውና ዝርዝር የሥራ ሪፖርት በኮምፒውተር ወይም በሌላ ዘዴ ወደ እስራኤል የሚላኩት ለየብቻ ነው። ጥርጣሬን ለማስወገድ ሲባል ዝርዝር የሥራ ሪፖርቱ የሚላከው በተቆራረጠ ሁኔታ ነው። ለምሳሌ የመጀመሪያው ከእገሌ ጋር ተገናኘው ለብቻ ይመልከቱ ሲል፣ ሌላው ደግሞ ስፍራውን ብቻ ያመለክት ይሆናል። በዚህ አይነት ሁኔታ ሪፖርቱ ይቀጥላል። ራሳቸው ባያውቁትም ከሞሳድ ጋር ግንኙነት ያላቸው ሰዎች ሁለት የኮድ ስሞች አሏቸው። አንደኛ ኢንፎርሜሽን ኮድ፣ ሁለተኛ ኦፕሬሽን ኮድ ነው። ሳሚራ ወደ ሀገሯ ከተመለሰች በኋላ ሐሊም ሌላ ጊዜ ያደርጋቸው የነበሩ ልማዶች ተቋረጡ። ከሥራ በኋላ ከተማ ውስጥ በመቅረት ብቻዋን ሆቴል ገብቶ መብላት፣ አንዳንድ ጊዜም ሲኒማ ቤት ገብቶ ፊልም ማየት ጀመረ። አንድ ቀን ለወዳጁ ዶኖቫን ደውሎ መልእክት ተወለት። ዶኖቫንም በሦስተኛው ቀን መልሶ ደወለለት። ሐሊም መንሸራሸር ስለፈለገ ዶኖቫን በጣም ውድ ዋጋ ወደሚከፈልበት የካበሬት ዳንስ የሚታይበትና ራት የሚበላበት ስፍራ ወሰደው። ሐሊም ሁሉን ወጪ ለመሸፈን አጥብቆ ቢጠይቅም ዶኖቫን አልፈቀደለትም። ሐሊም መጠጣት ጀምሯል። ከብዙ መጠጥ፣ ከብዙ ጨዋታና ረጅም ሌሊት በኋላ ዶኖቫን አነስተኛ ቤቶች ሊሆኑ የሚችሉ አሮጌ ኮንቴነሮች ለአንዳንድ የአፍሪካ ሀገሮች ለመሸጥ መስማማቱን ገልጾለት ኮንቴነሮቹን ለማየት ወዳሉበት ቶሎን ወደሚባለው ስፍራ ስለመሄድ አብሮት እንዲሄድ ጠየቀው። ሐሊምም ስለ ንግድ ምንም ነገር እንደማያውቅ ገለጸለት። ዶኖቫንም ረጅም መንገድ ስለሆነ አብሮት የሚሄድ ሰው እንደሚፈልግ፣ ከአንድ ቀን አዳር በኋላ እሁድ እንደሚመለሱ ነግሮት አስቸኳይ ሥራ ከሌለበት አብሮት እንዲሄድ በድጋሚ ጠየቀው። ያን ዕለት የተባሉትን ኮንቴነሮች የሚያዘጋጅ የሞሳድ በጎ ፈቃደኛ ሰው በመታመሙ እቅዱ ከሸፈ። በምትኩ ግን ሌላ የሞሳድ ሰላይ የአሮጌ ኮንቴነር ነጋዴ መስሎ ከዶኖቫን ጋር ተዋወቀ። ዶኖቫንና ነጋዴው በዋጋ ላይ በመከራከር ላይ እንዳሉ ከኮንቴነሮቹ አንዱ ዝገት እንዳለው ሐሊም አስተዋለ። በመሰረቱ ኮንቴነሮቹ የዛጉ ሲሆን ሆን ተብሎ ሐሊም እንዳያቸው ተደርገው የተቀመጡ ናቸው። ሐሊም ዝገቱን ሲያይ የዶኖቫንን እጅ ጎትቶ ወደ ጥግ ከወሰደው በኋላ ኮንቴነሮቹ የዛጉ ስለሆነ ሻጩ ዋጋውን እንዲቀንስለት እንዲከራከር ነገረው። ዶኖቫን ለመግዛት የሚፈልገው 1200 ኮንቴነሮች ነው። በዚያን ዕለት ምሽት ዶኖቫን ሐሊም የኮንቴነሮቹን ዝገት በማሳየቱ በርካታ ገንዘብ የዳነለት መሆኑን በመግለጽ 1000 የአሜሪካን ዶላር ሰጠው። ሐሊም አዲስ ወዳጁ ያዝናናው ከመሆኑም በላይ ሊያተርፈው እንደሚችልም ተረዳ። ገንዘብና የተቃራኒ ጾታ ግንኙነት ምንም አይነት ነገር ለመፈጸም የሚያደፋፍር መሳሪያ መሆኑን የሞሳድ አባላት በሚገባ ያውቃሉ። አሁን የሚፈልጉት ሰው ተጠምዶላቸዋል። ከሐሊም ጋር ቁጭ ብለው የሚፈልጉትን እውነተኛ ነገር የሚያደርጉበት ወቅት ተቃርቧል። ሐሊም ከፍተኛ እምነት የተጣለበት መሆኑን በመረዳቱ ዶኖቫን በሚኖርበት ቅዱስ ዶሚኒክ መንገድ ላይ በሚገኘው ሶፊቴል ቡርቦን ሆቴል ጋበዘው። በዚህ ግብዣ ላይ ሌላው የሞሳድ አጥማጅ ማሬ ክላውድ ማጋል ተጋብዟል። ዶኖቫን ለእንግዶቹ ራት ካዘዘ በኋላ ለአስቸኳይ ሥራ ጉዳይ መሄዱን የሚገልጽ ማስታወሻ ሐሊም ጠረጴዛ ላይ ጥሎ ሄደ። ማስታወሻው በተፈጠረው ሁኔታ በጣም አዝናለሁ፣ እስክመለስ ድረስ ራስህን ለማጽናናት ሞክር የሚል ነበር። በዚህ አይነት ዘዴ ሐሊም ከአዲሱ የሞሳድ አጥማጅ ጋር መዝናናቱን ቀጠለ። ሐሊም ምን እንደሚሰራና እንደሚናገር በአጠቃላይ ሁኔታ ሁሉ በፊልም ይቀረጽ ነበር። የእስራኤል ስነ አእምሮ ጠበብቶችም ከሐሊም የሚገኘውን እያንዳንዱን መረጃ በማጥናት ይበልጥ መቅረብ የሚቻልበትን ዘዴ ሁሉ ይጠቁሙ ነበር። እርዳታው አስፈላጊ ሆኖ ከተገኘም የእስራኤል ኒውክሌር ሊቅም በጉዳዩ እንዲሳተፍ ተደርጓል። ይህ ሁሉ ለሐሊም ግልጽ አልነበረም። ከሁለት ቀን በኋላ ዶኖቫን ለሐሊም ደውሎለት ተገናኝተው ቡና በመጠጣት ላይ ያሉ ሐሊም በአንዳንድ ጉዳዮች ላይ አለመደሰቱ ከፊቱ ላይ ይነበብ ነበር። ዶኖቫን የሰፈነውን ዝምታ ለማስወገድ ከፍተኛ ገንዘብ የሚያስገኝ የራዲዮ አክቲቭ ቁሳቁሶችንና ሌሎችንም የሕክምና መሳሪያዎችን ከአንድ የጀርመን ኩባንያ ለመግዛት መስማማቱንና ሁኔታውንም የሚመለከት እንግሊዛዊ ሳይንቲስት እንዳገኘ፣ ነገር ግን እንግሊዛዊው ሳይንቲስት ከፍተኛ ገንዘብ የጠየቀው ከመሆኑም በላይ ከጀርመን ኩባንያ ጋር ጥብቅ ግንኙነት ያለው በመሆኑ እንደማያምነው ለሐሊም ነገረው። በዚህ ጊዜ ነው ሐሊም ምናልባት ሊረዳው እንደሚችል የገለጸለት። ዶኖቫን ለትብብሩ ቢያመሰግነውም
ቧንቧዎቹን መመርመር የሚችል ሳይንቲስት እንደሚፈልግ ሲነግረው ሐሊምም ሳይንቲስት መሆኑን አረጋገጠለት። ዶኖቫንም በአድናቆት ምን ማለት ነው? ተማሪ መስለኛል እኮ አለው። በመጀመሪያ እንዲህ ማለትም ተማሪ ነኝ ማለት አልነበረብኝም፣ ግን በኢራቅ መንግስት ለልዩ የፕሮጀክት ሥራ የተላኩ ሳይንቲስት በመሆኔ በእርግጥ ላግዝህ እችላለሁ አለው። ሞሳድ የሚፈልገውን ትክክለኛ ሰው አገኘ። ዶኖቫን ሁኔታ ያስደሰተው ቢሆንም መደሰቱ እንዳይታወቅበት ጸጥ ማለቱን መረጠ። ስማ የጀርመን ኩባንያ አባላትን ለማግኘት ወደ አምስተርዳም የሚሄደው በዚህ ሳምንት መጨረሻ ላይ ነው። 1 ወይም 2 ቀን ቀድሜ መድረስ ስላለብኝ እሄዳለሁ። ለአንተ እሑድ ጠዋት አውሮፕላን ብልክልህ ምን ይመስላል? አለው ዶኖቫን። ሐሊም በሐሳቡ ተስማማ። ይህ ጉዳይ ከተሳካ ብዙ ገንዘብ ሊያስገኝ የሚችል ስለሆነ የሚጸጽት ነገር አይሆንም አለው። ለዚህ ጉዳይ ሲባል ዶኖቫን አለኝ የሚለው ኩባንያ ምልክት ያለበት ጄት ቀለም ተቀብቶ ከእስራኤል እንዲመጣ አደረገ። አምስተርዳም ያለው ቢሮ የአንድ ሀብታም እስራኤላዊ ነጋዴ ነው። ራን ማለትም ዶኖቫን በዚህ ጉዞ ወቅት የእንግሊዝ ፓስፖርቱን ትቶ በትክክለኛው ስሙና ፓስፖርቱ ስለሚጠቀም ከሐሊም ጋር ወደ አምስተርዳም መሄድ አልፈለገም። ሐሊም በረጅም ሽንጣም መኪና አምስተርዳም በሚገኘው ቢሮ ሲደርስ ሌሎቹ የሞሳድ አባላት ቀድመው ተገኝተዋል። ከነዚህ መካከል አንዱ ኢዚኬኢ የተባለው የሞሳድ ካጻ ሲሆን ቤንጃሚን ጎልድስቴን ደግሞ የጀርመን ፓስፖርት የያዘ እስራኤላዊ የኒውክሌር ሳይንቲስት ነበር። ይህ ሰው ሐሊም እንዲመለከተው ለናሙና አንድ ኒውማቲክ ቱቦ ይዞ መጥቷል። ከጥቂት ውይይት በኋላ ራን ዶኖቫን እና ኢዚኬ የገንዘቡን ዝርዝር ጉዳይ የሚነጋገሩ በመምሰል ሁለቱ ሳይንቲስቶች ማለትም ሐሊምና ቤንጃሚን የቴክኒኩን ጉዳይ እንዲነጋገሩ አንድ ላይ ተተዋቸው ከክፍሉ ወጡ። ሁለቱ ሳይንቲስቶች በአጭር ጊዜ ውስጥ የመቀራረብ ስሜት ከመፍጠራቸው የተነሳ ቤንጃሚን ሐሊም እንዴት ስለ ኒውክሌር ኢንዱስትሪ ከፍተኛ ዕውቀት ሊያገኝ እንደቻለ በመገረም ሲጠይቀው ሐሊም ምንም ሳይጠራጠር ስለ ሥራው ዘርዝሮ ነገረው። ቤንጃሚን ከሐሊም ጋር ያደረገውን ውይይት ለኢዚኬ ከነገረው በኋላ ኢራቃዊውን ሳይንቲስት ራት ጋበዙት። ራን ዶኖቫን ሊገኝ ባለመቻሉ ይቅርታ ጠይቋል። በራት ግብዣው ላይ ሁለቱ ጋባዦች ማለትም የሞሳድ ሰላዮች ለሰላማዊ ተግባር የሚውል የኒውክሌር ኃይል ማመንጫ ለሶስተኛው ዓለም ሀገሮች ለመሸጥ ጥረት በማድረግ ላይ መሆናቸውን ነግረውት የፕሮጀክታችሁ ማዕከል ለእነዚህ ሀገሮች እንድንሸጥ ጥሩ ናሙና ይሆናል፣ ስለ ፕሮጀክቱ አንዳንድ ዝርዝር ነገሮችን ብትነግረን ከፍተኛ ጥቅም ሊያስገኝልን ይችል ይሆናል በማለት ኢዚኬ ጠየቀው። ይህ ጉዳይ በአንተና በእኛ መካከል ብቻ ተደብቆ የሚቀር ነው። እኛ ከተለያዩ ሀገሮች ጋር ግንኙነት አለን። አንተ ደግሞ ዕውቀትና ልምድ ስላለህ በጋራ መጠቀም እንችላለን። ጉዳዩ በእኛ ብቻ ተወስኖ መቅረት ይኖርበታል። ዶኖቫን እንኳን ማወቅ የለበትም አሉት። መልካም፣ ብቻ ዶኖቫን ለእኔ ጥሩ ወዳጄ ነው። ሁኔታው አደጋ የሚያስከትል አይመስላችሁም ሲል ጠየቃቸው። ምንም አደጋ የለውም። እኛ ለናሙና ብቻ ነው የፈለግነው። ጥሩ ገንዘብ እንከፍልሃለን። በየጊዜው እንዲህ እንደምናደርጌት ያውቃሉ በማለት ኢዚኬ መለሰለት። እኔም እንደሱ ገምታለሁ በማለት ትንሽ ከተጠራጠረ በኋላ ሊያገኝ የሚችለው ገንዘብ ሁኔታ ደግሞ አሳሳው። ቀጥሎም የዶኖቫን ጉዳይስ እንዴት ነው? ከበስተጀርባው መሄድ አልፈለግኩም አላቸው መልሶ። በሁሉም ሥራ ውስጥ እንደሚያስገባ አድርገህ ትገምታለህ? ስለዚህ ጉዳይ ፈጽሞ ሊያውቅ አይችልም። ከሱም ጋር ወዳጅነቱን እንደቀጠልክ ከኛም ጋር መስራት ትችላለህ። በምንም አይነት ሁኔታ አንነግረውም አሉት። እርግጥም ሞሳድ ሐሊምን በእጁ ውስጥ አስገብቷል። ቃል የተገባለት ሀብት በጣም ከፍተኛ ነው። ሐሊም በሞሳድ የተመለመለ ቢሆንም እንደ ብዙዎቹ ተመልማዮች መመልመሉን ፈጽሞ አላወቀም። ዶኖቫን ኢራቃዊው ሳይንቲስት ሐሊም ቱቦዎቹን መርምሮ ስላደረገለት እገዛ 8000 አሜሪካን ዶላር ከሰጠውና በማግስቱም ከፍተኛ ግብዣ ካደረገለት በኋላ በመጣበት አውሮፕላን ወደ ፓሪስ እንዲመለስ አደረገ። ዶኖቫን የሐሊምን ስጋትና ጭንቀት ለመቀነስ ሲል ከእንግዲህ ላለመገናኘት ማለትም ከድራማ ውስጥ ለመውጣት ፈለገ። ምናልባት ሊያገኘው የፈለገው እንደሆነ በማለት የለንደን ስልኩን የተወለት ቢሆንም ለጊዜው ተሰወረበት። የሰጠው ምክንያት በእንግሊዝ ሀገር ውስጥ የሚሰራው ሥራ እንዳለና ለምን ያህል ጊዜም እንደሚቆይ የማያውቅ መሆኑን ነው። ሐሊም ከሁለት ቀን በኋላ ከአዲሶቹ ደንበኞቹ ጋር በፓሪስ ተገናኘ። ነገሮችን ለማወቅ ከዶኖቫን የበለጠ ግፊት የሚያደርገው ኢዚኬ የኢራቅ የኒውክሌር ኃይል ማመንጫ ጉልበት በትክክል የሚተከልበትን ጊዜና ሌሎችንም ዝርዝር ጉዳዮች ለማግኘት ጠየቀው። ሐሊም በመጀመሪያው ወቅት ችግር እንደማይኖር ገልጾላቸው ነበር።
ሁለቱ የሞሳድ ሰላዮች ልዩ ወረቀት በመጠቀም ብቻ እንዴት ፎቶኮፒ ማድረግ እንደሚቻል አስተምረውታል። ኢዚኬ በየጊዜው ከፍተኛ ገንዘብ እየሰጠው ተጨማሪ መረጃዎችን እንዲያመጣ ግፊቱን እየጨመረበት ሲሄድ ኢራቃዊው ሳይንቲስት መጠራጠር ጀመረ። የሰውነቱ ትኩሳት የመጨመር፣ እንቅልፍ የማጣት፣ ያለመረጋጋት፣ ከዛሬ ነገ ያዛለው እያለ የመስጋት ሁኔታዎች ሁሉ ረፍት ይነሱት ጀመር። ምን መደረግ አለበት? ሐሊም ሊያደርግ የሚችለው ነገር ቢኖር ቁልፍ ቦታ ላይ ካሉት ከፍተኛ ባለስልጣኖች ጋር ግንኙነት የነበረውን ወዳጁን ዶኖቫንን ጠርቶ የደረሰበትን ችግር መንገር ነበረበት። ዶኖቫን ስልኩን እንዳነሳ ሐሊም ልትረዳኝ ይገባል፣ ችግር አለብኝ፣ በስልክ ግን አልነግርህም፣ አደጋ አጋጥሞኛልና እርዳታህን እፈልጋለሁ በማለት ተማጸነው። ዶኖቫንም ወዳጅነት ለዚህ ጊዜ መሆኑን ካረጋገጠለት በኋላ በሁለት ቀን ጊዜ ውስጥ ወደ ፓሪስ እንደሚመጣና ሶፊቴል ሆቴል ውስጥ ሊገናኙ እንደሚችሉ ገለጸለት። ሐሊም ከዶኖቫን ጋር እንደተገናኘ በጣም ተታልያለሁ፣ ሚስቴ ሁልጊዜ ብዙ ገንዘብ እንድናገኝና ጥሩ ኑሮ እንድንኖር ትመኝ ስለነበር በገንዘብ ተታልዬ ነው፣ እባክህን ይቅርታ አድርግልኝ፣ እርዳኝ በማለት በአምስተርዳም ከጀርመን ኩባንያ ሰራተኞች በትክክል ግን ከሞሳድ ሰላዮች ጋር ያደረገውን ሁሉ ዘርዝሮ ነገረው። አንድም ሳያስቀር ያደረገውን ሁሉ ተናዘዘ። ዶኖቫን ንግድ ነው በማለት ጉዳዩን አቃሎ ምናልባት የጀርመን ነጋዴዎች የተባሉት የዩናይትድ ስቴትስ የሲአይኤ ሰዎች ሊሆኑ እንደሚችሉ ነገረው። ሐሊም ያለኝንና የጠየቁኝን ሁሉ ሰጥቻችኋለሁ፣ አሁንም ግን የበለጠ ይጠይቁኛል በማለት ጭንቀቱን ሲነግረው ዶኖቫን እስቲ ስለዚህ ጉዳይ ላስብበት፣ አንዳንድ የማውቃቸው ሰዎች አሉ፣ ለማንኛውም በገንዘብ ተታለ አንድ የገባበት ስለሆነ እርሳው፣ አሁን ጥሩ ጊዜ እንዲኖረን ጉዳዩን እርሳውና ተዝናና በማለት አጽናናው። በዚያን ዕለት ምሽት ዶኖቫንና ሐሊም አብረው ራት በልተው ተለያዩ። የኦፕሬሽን ከተጀመረ 5 ወር ያለፈው ሲሆን ከጉዳዩ አስፈላጊነት አኳያ ሲታይ ሁኔታውን በጥንቃቄ መያዝ ግዴታ ነበር። በሞሳድ የሥራ ቤቶች ውስጥ በጉዳዩ ላይ ከፍተኛ ውይይት ከተደረገ በኋላ ራን ማለትም ዶኖቫን ሐሊም ዘንድ ሄዶ ያጋጠመው ነገር የሲአይኤ ኦፕሬሽን መሆኑን እንዲያረጋግጥለት ተወሰነ። ሐሊም ይሰቅሉኛል በማለት ጮኸ። የለም አያደርጉትም፣ ለእስራኤል እንደመሰለል መጥፎ ነገር አይደለም፣ ደግሞስ ምስጢሩን ማን ያውቃል? ከእነርሱ ጋር ተስማምቻለሁ፣ አንድ ተጨማሪ ኢንፎርሜሽን ብቻ ነው የሚፈልጉት፣ እሱን ከሰጣቸው ፈጽሞ ይተዋል አለው ዶኖቫን። ምን ሌላ ተጨማሪ ነገር እሰጣችኋለሁ ሲል ጠየቀ። ዶኖቫንም መልሶ መልካም፣ ለእኔ ምንም ማለት አይደለም፣ ጉዳዩን ግን አንተ ታውቃለህ ካለው በኋላ ከኪሱ ወረቀት አውጥቶ ፈረንሳይ የኒውክሌር ኃይል ማመንጨት በሚችለው በዳበረ ዩራኒየም ምትክ ካራሜል በሚባለው አነስተኛ ንጥረ ነገር ለመለወጥ ብትፈልግ የኢራቅ መንግስት የሚሰጠው መልስ ወይም የሚወስደው እርምጃ ምን ሊሆን እንደሚችል ከነገርካቸው ሁለተኛ አያስቸግሩም፣ ሊጎዱህም አይፈልጉም፣ ይህን ኢንፎርሜሽን ብቻ ነው የሚፈልጉት በማለት ነገረው። ኢራቅ የዳበረውን ዩራኒየም እንደምትፈልግና ለማንኛውም በትውልድ ግብፃዊ የሆነው ያህያ ኤልሜሻድ የተባለ የኒውክሌር ሊቅ በጥቂት ቀናት ውስጥ ወደ ፓሪስ እንደሚመጣና የፕሮጀክቱን የሥራ ሂደት ከጎበኘ በኋላ በዚህ ጉዳይ ላይ ኢራቅን ወክሎ ሊወስን የሚችል እሱ መሆኑን ነገረው። ትገናኛላችሁ ወይ ብሎ ጠየቀ ዶኖቫን። አዎ፣ በፕሮጀክቱ ውስጥ ካለን ኢራቃዊ ሳይንቲስቶች ሁሉ ጋር ይገናኛል በማለት መለሰለት። መልካም፣ እንግዲያውስ ይህን ኢንፎርሜሽን ልታገኝ ትችል ይሆናል፣ ያንተም ችግር በዚህ ያበቃል በማለት ዶኖቫን አስተያየቱን ሰጠው። ሐሊም ችግር የተቃለለለት ቢመስለውም ቶሎ ለመሄድ ቸኮለ። አሁን በቂ ገንዘብ ያለው በመሆኑ ግረ መንገዱን አብራ የምታድር ሴት ይዞ ሊሄድ ፈለገ። ቀደም ሲል የማሬ ክላውድ ማጋል ወዳጅ ከሆነች ሴት ጋር ተዋውቆ ነበር። እሱ እንደሚያስበው ሴትየዋ አንዳንድ መረጃዎችን ለአካባቢ ፖሊሶች የምታቀብል ሳትሆን የምታገኛቸው መረጃዎች በአነስተኛ ክፍያ ለሞሳድ ሰራተኞች አሳልፋ የምትሰጥ ሴት ናት። ዶኖቫን ሐሊም ግብፃዊውን የኒውክሌር ሊቅ ማለትም ኤልሜሻድን ራት እንዲጋብዘውና አሉበት ስፍራ በአጋጣሚ ሄዶ እንዲገናኛቸው አጥብቆ ጠየቀው። በቀጠሮው ዕለት ምሽት ሐሊም ዶኖቫንን ከሜሻድ ጋር ቢያስተዋውቀውም ጠንቃቃው ሜሻድ ግን ሃሎ የሚል ቃል ብቻ ከተለዋወጠ በኋላ ተመልሶ ተቀመጠ። ሐሊምንም ወደ ጠረጴዛው እንዲመለስ ጠየቀው። ሐሊም ሜሻድን ስለ ካራሜል ለማነጋገር ድፍረቱን ሊያገኝ አልቻለም። በምትኩ ግን ዶኖቫን ያገኘውን ነገር ሁሉ የሚገዛና የሚሸጥ ሰው በመሆኑ አንድ ቀን ሊጠቀሙበት እንደሚችሉ ቢነግረውም ሜሻድ ጉዳይ አላለውም። ያን ዕለት ሌሊት ሐሊም ለዶኖቫን ደውሎ
ከሜሻድ ምንም ነገር ማግኘት እንዳልቻለ ነገረው። በማግስቱ ማታ ባደረጉት ግንኙነት ሐሊም የኢራቅ የኒውክሌር ኃይል ማመንጫ ፕሮጀክት ከሳርሴሌስ ወደ ኢራቅ የሚጫንበትን ጊዜ የሲአይኤ አባላት ናቸው ላላቸው ሰዎች ቢነግራቸው እንደሚበቃ ነገረው። በዚህ ወቅት ሞሳድ ኢራቅ አነስተኛ ንጥረ ነገር ማለትም ካራሜል ለመቀበል ፈቃደኛ ለመሆኗን በፈረንሳይ መንግስት የፋይናንስ ክፍል ውስጥ ከሚሰራው ነጭ ወኪል መረጃ ያገኘ ቢሆንም ፕሮጀክቱን በሚመለከት ኢራቅን ከሚወክለው ሜሻድ ተጨማሪ መረጃ ለማግኘት ፈለገ። ሳሚራ ከኢራቅ ስትመለስ ሐሊም በጣም ተሻሽሎ አገኘችው። እድገትና ተጨማሪ ገንዘብ ማግኘቱን ነገራት። በየምሽቱ ሬስቶራንት ይዟት መሄድ ጀመረ። መኪናም ለመግዛት አስበዋል። ሳሚራም ሆነች ሐሊም አላወቁም እንጂ ገንዘቡ የተገኘው ከሞሳድ ነበር። ሐሊም ጎበዝ ሳይንቲስት ቢሆንም የዓለምን ፖለቲካ በተመለከተ አዋቂ አልነበረም። ሳሚራ ከተመለሰች ከጥቂት ቀናት በኋላ ስለ ወዳጁ ስለ ዶኖቫንና ከሲአይኤ ጋር አጋጥሞት ስለነበረው ችግር ሲያጫውታት በጣም ተቆጣች። በኃይል እየጮኸች ሲአይኤ ሳይሆን የእስራኤል ሰላዮች ሊሆኑ እንደሚችሉ ነገረችው። አሜሪካኖችን የሚያስጨንቅ ነገር የለም፣ ከእስራኤሎች በስተቀር ሌላ ማንም ሊሆን አይችልም በማለት ጮችበት። ሚያዝያ 5 ቀን 1979 ሁለት ከባድ ተሽከርካሪዎች የሚራጅ ተዋጊ አውሮፕላኖችን ሞተሮች ነው ደሳኡልት ብርኩዌት ከተባለው ስፍራ ቶሎን አቅራቢያ ወደሚገኘው ሴኒ ሱርሜር ወደ ተባለው ከተማ ሲጓዙ ሶስተኛ ተሽከርካሪ ድንገት ተቀላቀላቸው። በዚህ ተሽከርካሪ ውስጥ እስራኤላውያን ከሐሊም ባገኙት መረጃ መሰረት 5 አደጋ ድራሾችንና አንድ የኒውክሌር ሳይንቲስት በኮንቴነር ውስጥ ተደብቀዋል። የጠባቂዎቹ ትኩረት ብዙ ጊዜ ተነቅሎ በሚሄደው አሮጌ ዕቃ ላይ እንጂ በአዳዲሶቹ ላይ አለመሆኑን እስራኤላውያኑ ያውቃሉ። ዘበኞቹ እጃቸውን አውለብልበው ከማሳለፍ በስተቀር ብዙም እንደማያስቸግሯቸው ተረድተዋል። አብሯቸው ያለው የኒውክሌር ሳይንቲስት ዋና ተልእኮ 3 ዓመት የፈጀውን የኒውክሌር ኃይል ሊያመነጭ በሚችለው ዩራኒየም ውስጥ ከፍተኛ አደጋ ሊያደርስ የሚችል ፈንጂ ትክክለኛ ቦታ ላይ ማስቀመጥ ነው። ከጠባቂዎቹ አንዱ አዲስ ከመሆኑም በላይ ከጥቂት ቀናት በኋላ ወደ ኢራቅ ሊጫን የተዘጋጀው ዩራኒየም ያለበትን መጋዘን የሚከፍት ሌላ ቁልፍ መኖሩን ማንም ሰው አልተገነዘበም። በእስራኤላዊው የኒውክሌር ሳይንቲስት መሪነት አደጋ አድራሹ ቡድን ሊጫን በተዘጋጀው ዩራኒየም ላይ 5 ፕላስቲክ ፈንጂዎችን አጠመደ። ጠባቂዎቹ በሩ ላይ እንዳሉ በድንገት ውጭ የተፈጠረው ግርግር ትኩረታቸውን ሳበ። ለግርግሩም ምክንያት የሆነው ሞሳድ አስቀድሞ በተነሰሰው መሰረት አንዲት ቆንጆ ወጣት በመኪና ተገጭታ ጉዳት ስለደረሰባት ነው። ዘበኞቹን ጨምሮ በአካባቢው የነበሩ ጥቂት ኃላፊ አግዳሚዎች ግጭቱ በደረሰበት ቦታ ሲሰበሰቡ ፈንጂውን ያጠመዱት የሞሳድ አደጋ ጣዮችም ተልኳቸውን ከፈጸሙ በኋላ ሰላማዊ መስለው ተቀላቀሏቸው። ከቡድኑ አባላት አንዱ በአካባቢው በነበሩት ሰዎች ላይ አደጋ ሊደርስ እንደማይችል ካረጋገጠ በኋላ ከርቀት በሚያቀጣጥል መሳሪያ ፈንጂዎቹ እንዲፈነዱ አደረገ። በዚህም ለኢራቅ ሊጫን ተዘጋጅቶ የነበረው ዩራኒየም ላይ ከ60 ከመቶ በላይ ጉዳት ደረሰ። በዚህ አደጋ ወቅት አጋጣሚ ሆኖ በመጋዘኑ አካባቢ በሚገኙ ሌሎች ንብረቶች ላይ ምንም ጉዳት አልነበረም። አደጋው $23 ሚሊዮን ጥፋት ከማስከተሉም በላይ የፕሮጀክቱ ሥራ በብዙ ወራት እንዲዘገይ አድርጓል። የፍንዳታው ድምፅ እንደተሰማና ዘቦቹ ወደሚቃጠለው መጋዘን በሩጫ ሲሄዱ በአካባቢው ተሰብስበው የነበሩት ደግሞ ተደናግጠው ተበታተኑ። በዚህ ግርግር ውስጥ ግጭት ያደረሰችው መኪና፣ የተገጨችው ወጣት ልጅና በመጋዘኑ ላይ አደጋ ያደረሱት እስራኤላውያን ሁሉ በተለያዩ መንገዶች ተበታትነው ተሰወሩ። ይህ አደጋ እስከደረሰበት ጊዜ ድረስ ስሙ እንኳን የማይታወቅ የፈረንሳይ የአካባቢ ጥበቃ ቡድን ነኝ የሚል ለአደጋው ተጠያቂ መሆኑን ያሳወቀ ቢሆንም የፈረንሳይ ፖሊሶች አባባሉን አልተቀበሉም። የፈረንሳይ ፖሊሶች የምርመራውን ውጤት በምስጢር በመያዛቸው የተለያዩ ጋዜጦች የተለያዩ አስተያየቶችን ያትሙ ነበር። ለምሳሌ ፍራንስ ሶር የተባለው ጋዜጣ አደጋው የደረሰው በግራ አክራሪዎች ነው ሲል፣ ሌማርቲን የተባለው ደግሞ አደጋውን ያደረሱት የሊቢያ መንግስት የላካቸው ፍልስጤሞች ናቸው ብሏል። ሌፖይንት የተባለው ሳምንታዊ መጽሔት ደግሞ ለአደጋው ተጠያቂ የአሜሪካው ኤፍቢአይ መሆኑን ገልጾ ነበር። አንዳንዶቹ ሞሳድን የወነጀሉ ቢሆንም ጸረ ሴሜቲክ ነው በማለት የእስራኤል መንግስት ክሱን ውድቅ አድርጓል።
ሐሊምና ሰሚራ እንደተለመደው አንድ ቀን ማታ ሲዝናኑ አምሽተው ከእኩለ ሌሊት በኋላ ወደ ቤታቸው ሲመለሱ ሐሊም ከመተኛቱ በፊት ሞቅታውን ለማብረድና እግረ መንገዱን ሙዚቃ ለማዳመጥ ሬዲዮ ሲከፍት የፍንዳታውን ታሪክ የሚያትት ዜና ሰማ። ሐሊም ይህን ሲሰማ ክፉኛ ደነገጠ፣ ተንቀጠቀጠ። ሕሊናው እንደሳተ ሰው ብቻውን እያጉረመረመ ክፍል ውስጥ ይዞር ጀመር። ምን ሆነሃል? አብደሃል? አለችው ሰሚራ። ዩራኒየሙን አፈነዱት። አሁን ደግሞ እኔን ያፈነዱኛል፣ ያጋዩኛል አላት። ወዲያው ለወዳጁ ዶኖቫን ስልክ ደወለ። ከአንድ ሰዓት በኋላ ዶኖቫን መልሶ ደወለለትና እንደ ሞኝ አትሁን፣ ረጋ በል፣ ከተፈጠረው ሁኔታ ጋር ምንም የሚያገናኝ ነገር አይኖርም፣ ነገ ማታ እንገናኝ ብሎት ተሰናበተው። በማግስቱ ማታ በቀጠሯቸው ሰዓት ሲገናኙ ሐሊም ይንቀጠቀጣል። እንቅልፍ ሳይተኛ ነው ያደረው። ጺሙንም አልተላጨም። በአጠቃላይ በጣም የቀፈፈው ይመስል ነበር። ኢራቆች ይሰቅሉኛል፣ ለፈረንሳዮች አሳልፈው በመስጠት አንገቴን ያስቆርጡኛል አለ ሐሊም። እስቲ አስብ፣ አንተ የምትወቀስበት ምንም ምክንያት የለም። የተፈጠረውን ሁኔታ ከአንተ ጋር የሚያገናኘው ነገር የለም አለው ዶኖቫን። በጣም አደገኛ ነው። የእስራኤሎች እጅ ይኖርበት ይሆን? ሳሚራ እነሱ ይሆናሉ ብላን የምታስበው አለው ሐሊም። አንተ ሰው ረጋ በል። እኔ የማገኛቸው ሰዎች እንዲህ አይነቱን ሥራ የሚሰሩ አይደሉም። ምናልባት በመስኩ ከፍተኛ ውድድር ስላለ የኢንዱስትሪ ሰላዮች ሊሆኑ ይችላሉ። ይህን ደግሞ አንተም ነግረኛል አለው ዶኖቫን ኮስተር ብሎ። ሐሊም በፓሪስ በቂ አገልግሎት እንደሰጠና ሚስቱን መመለስ እንደምትፈልግ፣ ወደ ሀገሩ ቢመለስ እነዚህ ሰዎች ባግዳድ ድረስ ሊከታተሉት ስለማይችሉ ወደ ኢራቅ እንደሚመለስ ለዶኖቫን ገለጸለት። ዶኖቫን የሐሊምን ጥርጣሬ ጨርሶ ለማስወገድ አደጋው በኢንዱስትሪ ስለላ ምክንያት የተደረገ ሊሆን ይችላል በሚለው አቋሙ ከመጽናቱም በላይ ምናልባት ሐሊም አዲስ ሕይወት ለመኖር ከፈለገ ከእስራኤላውያን ጋር ቅርበት እንዲፈጥር ሐሳብ አቀረበለት። ይህን ያለበትም ለሁለት ምክንያቶች ሲሆን አንዱ ፈጽሞ ከእስራኤላውያን እንዲርቅ፣ ሁለተኛው ደግሞ ፈቃደኛ ሆኖ ከተቀበለም በእሱ አማካኝነት ሌሎችንም መመልመል እንዲቻል በማሰብ ነው። ጥሩ ገንዘብ ይከፍሉሃል፣ ሌላ መታወቂያም ይሰጡሃል፣ ደህንነትንም ይጠብቃሉ። እነሱ የሚፈልጉት ስለ ፕሮጀክቱ የምታውቀውን ሁሉ እንድታሳውቃቸው ብቻ ነው አለው። ፈጽሞ አልችልም፣ ከነሱ ጋር አላደርግም፣ ወደ ሀገር እመለሳለሁ አለው ሐሊም። እንዳለውም ወደ ሀገሩ ተመለሰ። ኤልሜሻድ በኒውክሌር መስክ ካሉት ጥቂት የአረብ ሳይንቲስቶች አንዱ ከመሆኑም በላይ ከኢራቅ ከፍተኛ ወታደራዊና ሲቪል ሰራተኞች ጋር ቅርበት የነበረው ሰው በመሆኑ እስራኤላውያኑ ለሚፈልጉት ዓላማ ከፍተኛ እንቅፋት ሆኖ ተገኘ። ሐሊም ባደረበት ፍርሃት ምክንያት ለበርካታ ቁልፍ ጥያቄዎች ከሜሻድ ሊገኙ ይችሉ የነበሩትን መረጃዎች ሳይጠይቅ ቀርቷል። ሞሳድ አሁንም ቢሆን ሜሻድን ለመመልመል ያለውን ተስፋ አልቆረጠም። ግን እንዴት? ሰኔ 7 ቀን 1980 ሜሻድ እንደለመደው ወደ ፓሪስ ተጓዘ። የዚህ ጉዞ ዓላማ የፕሮጀክቱን ውል በተመለከተ አንዳንድ ውሳኔዎችን ለመስጠት ነበር። ፕሮጀክቱ በሚገኝበት በሳርሴሌስ ሜሻድ በአረቦች ታሪክ ውስጥ አንድ ከፍተኛ ለውጥ እያደረግን ነው በማለት ለፈረንሳይ ሳይንቲስቶች ተናግሮ ነበር። እስራኤልን በእርግጥም የሚያሰጋት እንዲህ አይነት ለውጥ ነው። የሜሻድን ጉዞ ዝርዝር ሁኔታ ለማወቅ ሞሳድ አስቀድሞ የፈረንሳይን ቴሌክስ ጠልፏል። በዚህም ሜሻድ ሜሪዲያን ሆቴል ቁጥር 9041 ክፍል እንደተያዘለት አረጋግጧል። ሜሻድ ጥር 11 ቀን 1932 በግብፅ ባንሃም በምትባል ስፍራ ተወለደ። ኮስታራና ጎበዝ ሳይንቲስት ሲሆን ጸጉሩ ከፊቱ ገባ ማለት ጀምሯል። ስራውን አስመልክቶ በፓስፖርቱ ላይ የተጻፈው በአሌክሳንድሪያ ዩኒቨርሲቲ የአቶሚክ ኢንጂነሪንግ መምህር መሆኑን የሚገልጽ ነው። ባለቤቱ ዙምባ በኋላ ለአንድ የግብፅ ጋዜጣ ከሰጠችው ቃለ ምልልስ ለመረዳት እንደተቻለው ከ3 ልጆቻቸው ጋር ለእረፍት ወደ ካይሮ ለመሄድ ተዘጋጅተው እንደነበርና እንዲያውም ከሳርሴሌስ ስልክ ሲደወልለት ወደ ካይሮ ለመሄድ የአውሮፕላን ትኬት ገዝተው እንደነበር አስረድታለች። ከሳርሴሌስ ስለተደወለለትም ስልክ ስትናገር ለምን እኔ ያስፈለኩ ሌላ ኤክስፐርት ልካለሁ ብሎ እንደነበርና ከስልኩ ውይይት በኋላም በጣም የተበሳጨ መሆኑን አስረድታለች። ምናልባትም በፈረንሳይ መንግስት ውስጥ የእስራኤል ወኪሎች እንደነበሩ ዙምባ ታምናለች። ስራው አደጋ ያለበትና የህይወት መስዋዕትነት የሚጠይቅ ቢሆኑ ቦምቡን ከመስራት ወደ ኋላ እንደማይል ደጋግሞ እንደነገራትም ገልጻለች።
የፈረንሳይ መንግስት ለመገናኛ ብዙሃን በሰጠው መግለጫ ሰኔ 13 ቀን 1980 ከምሽቱ 1 ሰዓት ላይ ሜሻድ 9ኛ ፎቅ ላይ ወደሚገኘው የመኝታ ክፍሉ ሲሄድ አንዲት ሴት ሊፍት ውስጥ አነጋግራው እንደነበር ገልጿል። ፓሪስ በሄደ ቁጥር ማሬ ኤክስፕሬስ ከምትባል ሴት ጋር ብዙ ጊዜ እንደሚዝናና ሞሳድ አስቀድሞ ደርሶበት ነበር። በአሳንሰር ውስጥ ያነጋገረችው ሴት ከምሽቱ በ1 ሰዓት ተኩል እንደምትመለስ ነግራው ሄደች። ሴትዮዋም ቀደም ሲል ራን ማለትም ዶኖቫን ከሐሊም ጋር ያስተዋወቃት ማሪ ክላውድ ማጋል ናት። ይህች ሴት ለሞሳድ ብዙ ጠቃሚ ሥራዎችን ያከናወነች ብትሆንም ቀጣሪዋ ግን ማን እንደሆነ በትክክል አታውቅም። የሚገባትን ክፍያ እስካገኘች ድረስ የቀጣሪዎቿ ማንነት ብዙም አያሳስባትም። ሜሻድ እንደ ሐሊም ሳይሆን ኮስታራና ጎበዝ ሳይንቲስት ነው። ፓሪስ የሚቆየው ለጥቂት ቀናት ብቻ በመሆኑ ቀጥተኛ ግንኙነት እንዲደረግ ሞሳድ ውሳኔ አሳለፈ። ከተስማማ ይመለመላል፣ አለዚያም ይሞታል። አረብኛ ተናጋሪ ካጻ ይሁዳ ጊል ማሪ ክላውድ ማጋል ከመድረሷ ጥቂት ደቂቃዎች አስቀድሞ ሜሻድ ወዳረፈበት ክፍል ሄደ። ሜሻድ የክፍሉን በር ሙሉ በሙሉ ሳይከፍት ማነህ ምንድነው የምትፈልገው አለ። ለሚደረገው ትብብር ከፍተኛ ገንዘብ ከሚከፍል ኃይል ነው የተላኩት አለው ይሁዳ ጊል። ከዚህ ጥፋ አለበለዚያ ፖሊስ እጠራለሁ አለ ሜሻድ። ጊል በሜሻድ ላይ ከሚፈጸመው ሁኔታ ጋር እንዳይያያዝ ወዲያው ወደ እስራኤል እንዲመለስ ተደረገ። ሰው የገደለ ካልሆነ በስተቀር ሞሳድ ሰው አይገድልም። ይህ ሰው ማለትም ሜሻድ ዓላማው ተሳክቶ የቦምቡን ሥራ ካጠናቀቀ በርካታ የእስራኤል ሕፃናት ደም መጨማለቁ የማይቀር ነው። ታዲያ ምን ይጠብቃል? የእስራኤል ሰላዮች ማጋል አስደስታ እስከምትሄድ ድረስ ጠበቁ። ማጋል ከክፍሉ ወጥታ ከሄደች ከጥቂት ሰዓት በኋላ 2 ሰዎች ክፍሉን ከፍተው በመግባት የሜሻድን ጉሮሮ በጥሰው ጣሉ። በደም የተጨማለቀው የሜሻድ አስከሬን የተገኘው በማግስቱ በአልጋ አንጣፊዋ ነው። አንጣፊዋ አይረብሹ የሚል ጽሑፍ በክፍሉ በር ላይ ለብዙ ጊዜ በመንጠልጠሉ አላንኳኳችም። በመጨረሻም በሩን አንኳኩታ ምንም መልስ ስታጣ ከፍታ ስትገባ የሜሻድን ሬሳ ተዘርሮ አገኘች። በወቅቱ የፈረንሳይ ፖሊስ እንደገለጸው ገዳዮቹ ፕሮፌሽናል ናቸው። ምንም ዶክመንት አልተወሰደም፣ ገንዘቡም አልተነካም፣ ምንም የተወሰደ ነገር አልነበረም። በመታጠቢያው ክፍል ውስጥ የከንፈር ቀለም የተጠረገበት ፎጣ ተገኘ። ይህም የገዳዮቹን ማንነት ሊያስረዳ የሚችል አልነበረም። ማጋል የመገደሉን ዜና በሬዲዮ ስትሰማ በጣም ነው የደነገጠችው። ትታው ስትሄድ ሜሻድ ደህና ነበር። ማጋል አንድም ራሷን ለማዳን በሌላም በኩል የግድያውን ሁኔታ በመጠራጠር ወደ ፖሊስ ሄዳ እሷ ከመድረሷ በፊት አንድ ሰው ሜሻል ክፍል ድረስ ሄዶ ኢንፎርሜሽን ሽጥልኝ ብሎት እንደነበር የገለጸላትና በዚህም በጣም ተናዶ እንደነበር አስታወቀች። ሐምሌ 12 ቀን 1980 ማታ አንድ ጥቁር መርሰዲስ የሚያሽከረክር ሰው ማጋል በር ላይ በመቆም አሽከርካሪው ባለበት በኩል እንድታነጋግረው ማጋልን ጠራት። ከዚያም ቆማ ከአሽከርካሪው ጋር በማውራት ላይ ያለች በአካባቢው የነበረው ሌላ ጥቁር መርሰዲስ ተነስቶ በከፍተኛ ፍጥነት በመብረር መጥቶ ሲገጫት ትልቁ መንገድ ላይ ተወርውራ ወደቀች። ወዲያው ሕይወቷ አለፈ። 2ቱ መርሰዲሶች በዚያ ጨለማ በፓሪስ አውራ መንገድ ላይ በመክነፍ ከእይታ ተሰወሩ። ሁለቱንም ማለትም ሜሻድንና ማጋልን የገደላቸው ሞሳድ ቢሆንም የሁለቱም አሟሟት ሁኔታ ፈጽሞ የተለያየ ነበር። በቴል አቪቭ ዋና መስሪያ ቤት ውስጥ የሚገኙት የሞሳድ ኃላፊዎች ማጋል ፖሊስ ጣቢያ ሄዳ ሪፖርት የማድረጓ ሁኔታ ስላሳሰባቸው የሞት ቅጣት ወሰኑባት። አሟሟቷ ከጠቅላላ የፕሮጀክት ኦፕሬሽን ጋር የተያያዘ ነው። የሜሻድ አገዳደል ግን የጠቅላይ ሚኒስትሩን ውሳኔ የሚጠይቅ ከፍተኛ የሀገሪቱ ምስጢር ነበር። በሞሳድ አሰራር የሚገደሉ ሰዎች ስም ዝርዝር ለጠቅላይ ሚኒስትሩ የሚቀርበው በሞሳድ ኃላፊ ነው። ለጠቅላይ ሚኒስትሩ የሚቀርበው ስም ዝርዝር እንደተፈጸመው ወንጀል ክብደት ነው። ለምሳሌ በሮም በሚገኘው ኤል አል ማለትም የእስራኤል አየር መንገድ ቢሮ ቦምብ ቢፈነዳና የተወሰኑ የኢጣሊያ ዜጎች ቢሞቱ ድርጊቱ በቀጥታ በእስራኤላውያን ላይ የተፈጸመ ባይሆንም መንገደኞች በእስራኤል አየር መንገድ እንዳይጠቀሙ ታስቦ የተደረገ ስለሆነ እንደ ከባድ ወንጀል ይቆጠራል። ለምሳሌ በአየር መንገዱ ቢሮ ላይ ፍንዳታው እንዲፈጸም ያቀነባበረውና የመራው አህመድ ጅብሪል የሚባል ሰው መሆኑን ሞሳድ በሚገባ የሚያውቅ ቢሆንም በዚህ ሰው ላይ እርምጃ ከመውሰዱ በፊት ስሙን ለጠቅላይ ሚኒስትሩ ጽሕፈት ቤት ያስተላልፈዋል። ጠቅላይ ሚኒስትሩም የተከሳሹን ማለትም የአህመድ ጅብሪልን ስም ለልዩ የፍርድ ሸንጎ ያስተላልፋል። የዚህ ሸንጎ መኖር
በከፍተኛ ምስጢር የሚጠበቅ በመሆኑ የሀገሪቱ ጠቅላይ ፍርድ ቤት እንኳን አያውቀውም። ሸንጎ እንደ ወታደራዊ ፍርድ ቤት በመሆኑ የስለላ የመረጃ ሰራተኞች፣ ወታደሮችና የፍትህ ሚኒስትር አንዳንድ ከፍተኛ ኃላፊዎች በአባልነት የሚገኙበት ሲሆን ክስ የቀረበባቸውን ሰዎች ጉዳይ በሌሉበት የሚመለከት ሸንጎ ነው። እንደዚህ አይነት ክሶች የሚታዩባቸው ስፍራዎች በየወቅቱ የሚለዋወጡ ሲሆን አንዳንዴም በሸንጎ አባላት መኖሪያ ቤት ውስጥም ይደረጋል። የሸንጎ አባላትና ክሱ የሚታይበት ቦታ እንደ ጉዳዮቹ ሁኔታ ይለያያል። ተጠያቂ ነው የተባለው ሰው ጉዳዩን ባያውቅም መንግስት ወይም ጠቅላይ አቃቢ ሕግን ወክሎ እንደቆመው የሕግ ጠበቃ ለተጠያቂውም ሕጋዊ ጠበቃ ቆሞ እንዲሟገትለት ይደረጋል። የሸንጎ አባላት ሁለቱ ጠበቆች ባቀረቡት መረጃ ላይ ተመስርተው ውሳኔ ይሰጣሉ። ተከሳሹ ጥፋተኛ ሆኖ ከተገኘ ያው ብዙ ጊዜ ጥፋተኛ ይሆናል። ፍርድ ቤቱ ሁለት ነገሮችን ያዘዛል። አንደኛው ጉዳዩ በመደበኛ ፍርድ ቤት እንዲታይ ተጠያቂውን ወደ እስራኤል ማምጣት፣ ይህም የማይቻልና አደገኛ ሆኖ ከተገኘ በተገኘበት ቦታ እንዲገደል ይወስናል። ይህ የግድያ እርምጃ ከመወሰዱ በፊት ግን ጠቅላይ ሚኒስትሩ አጽድቆ መፈረም አለበት። ሁኔታው እንደ ጠቅላይ ሚኒስትሮቹ ይለያያል። አንዳንዱ አስቀድሞ ይፈርማል፣ ሌላው ደግሞ በተከሳሹ ላይ እርምጃ በሚወሰድበት ወቅት የሚያስከትለውን የፖለቲካ ችግር እንዲገመገም አጥብቆ ይጠይቃል። የማንኛውም አዲስ የእስራኤል ጠቅላይ ሚኒስትር የመጀመሪያ ሥራ በአብዛኛው እንዲገደሉ የቀረቡለትን የስም ዝርዝር ተመልክቶ ለመፈረም ወይም ላለመፈረም መወሰን ነው። ሰኔ 7 ቀን 1981 እሁድ ከቀኑ በ10 ሰዓት ባግዳድ አቅራቢያ ትዋይዛ በሚባል ቦታ የሚገኘውን የኢራቅን የኒውክሌር ኃይል ማመንጫ ማዕከል ለማውደም 2 ደርዘን የሚሆኑ የአሜሪካ ሰራሽ F-15S እና F-16S የተባሉ ተዋጊ አውሮፕላኖች ቢርባሽ ከተባለው ስፍራ የተንቀሳቀሱት 650 ማይልስ ርቀት ያለውን የ90 ደቂቃ በረራ ለማድረግ ነበር። ይህን ጉዞ የሚያደርጉት አስቸጋሪ በሆነው የጠላት ምድር ላይ ነው። አየርላንድ ብዙ ጊዜ የንግድ አውሮፕላኗን ለአረቦች ስለምታከራይ የእሷን አውሮፕላን የሚመስል አየር ላይ ነዳጅ የሚሞላ የእስራኤል 707 ቦይንግ አውሮፕላን አብሯቸው ተጉዟል። ተዋጊ አውሮፕላኖቹ ከእይታ ለመሰወርና ሰማይ ላይ ያለውን አንድ የንግድ ወይም የሕዝብ ማመላለሻ አውሮፕላን ብቻ እንደሆነ ለማስመሰል ከቦይንግ 707 በላይ እንዲበሩ ተደረገ። ተዋጊዎቹ በዘመናዊ የጦር መሳሪያና የጠላትን መገናኛ መጥለፍ በሚችል እጅግ ዘመናዊ የመገናኛ መሳሪያዎች የታጠቁ ነበሩ። ከግዳጅ መልስ ምናልባትም የሚከተላቸው የጠላት አውሮፕላን ካለ ነዳጅ ለመሙላት አስቸጋሪና አደጋም የሚያስከትል በመሆኑ ከግዳጅ በፊት የኢራቅን ምድር ካጋመሱ በኋላ ለሁሉም ተዋጊዎች ነዳጅ እንዲሞላ ተደረገ። የነዳጅ መሙላቱ ተግባር እንደተጠናቀቀ ቦይንግ 707 አውሮፕላን የሶሪያን ሰሜናዊ ክፍል አቋርጦ በመደበኛ በረራ ላይ ያለ በማስመሰል ቆጵሮስ አረፈ። ትልቁ አውሮፕላን ከጠላት ምድር እስኪወጣ ድረስ በሁለት ተዋጊ ጄቶች የታጀበ ሲሆን ተዋጊዎቹም የቦይንጉን ከጠላት ምድር በሰላም መውጣት እንዳረጋገጡ ቢርሼባ ከሚገኘው ሰፈራቸው ተመልሰው አረፉ። የተቀሩት ተዋጊ አውሮፕላኖች የተለያዩ ሚሳኤሎችን፣ ቦምቦችንና ሌዘር ራይዲንግ ማለትም የሚፈለገውን ስፍራ በጨረር የሚያጠፋ መሳሪያ የሚባለውን መሳሪያ ታጥቀው ተልዕኳቸውን ወደሚፈጽሙበት አቅጣጫ ጉዞአቸውን ቀጠሉ። ለሐሊም ምስጋና ይግባውና እስራኤላውያን ከፍተኛ አደጋ ሊያደርሱ የሚችሉበትን ዓላማ ጠንቅቀው ያውቃሉ። ኢላማውን በሁለት መንገድ ለማግኘት ይቻላል። ምንም እንኳን በአይን ማየት የሚቻል ቢሆንም በሰዓት 900 ማይልስ እየበረሩ እንዲህ አይነቱን ቦታ በውል ለመለየት አካባቢውን በሚገባ ማወቅ ያስፈልጋል። ሁለተኛው የአካባቢውን መልክዓ ምድራዊ ገጽታ በሚገባ ማወቅና የሚመታውን የፕሮጀክቱን ናሙና አስቀድሞ ማጥናት ይጠይቃል። ሌላው ኢላማ ማወቂያ ዘዴ አቅጣጫ መልካች መሳሪያ ነው። እስራኤላውያን እንዲህ አይነቱን መሳሪያ አስቀድሞ በወኪላቸው አማካኝነት ከፕሮጀክቱ አጠገብ በድብቅ የተከሉ ሲሆን በተጨማሪም እርግጠኛ ለመሆን ዳሚያን ቻሴፔድ ለሚባልና ሞሳድ አስቀድሞ በመለመለው ፈረንሳዊ ቴክኒሻን አማካኝነት ልዩ አቅጣጫ መልካች መሳሪያ ያዘው ቦርሳ ከፕሮጀክቱ ህንፃዎች በአንደኛው ውስጥ እንዲቀመጥ አድርጓል። በኢራቅ ሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል ሲሆን ተዋጊዎቹ ድምፃቸውን እንዳጠፉ ፕሮጀክቱ በሚገኝበት አካባቢ እንደደረሱ በፕሮጀክቱ ላይ ተራ በተራ ድብደባ ማካሄድ ጀመሩ።
በኢራቅ በኩል የተወሰደው እርምጃ ጥቂት ጸረ አውሮፕላን መሳሪያዎችን ወደ ሰማይ መተኮስ ብቻ ነበር። ሳም የተባለውን ሚሳኤል ለመተኮስ ግን ጊዜ አልነበራቸውም። በዚህ አይነት ሁኔታ የሳዳም ሁሴን የብዙ ጊዜ ህልም የነበረውን የኒውክሌር ባለቤትነት አጨልመውና ተልኳቸውን ፈጽመው በዮርዳኖስ የአየር ክልል ላይ በመብረር ወደ መጡበት በደህና ተመለሱ። ፕሮጀክቱን በተመለከተ ሙሉ በሙሉ የወደመ ሲሆን በጠንካራ ኮንክሪት የተሰራው ግድግዳ እንኳን ፈራርሷል። ለፕሮጀክቱ አስፈላጊ በነበሩ ሌሎች 2 ከፍተኛ ህንፃዎችም ላይ ጉዳት ደርሷል። በእስራኤል ፓይለቶች የተቀረጸውና በኋላ ለእስራኤል ፓርላማ ንዑስ ኮሚቴ ቀርቦ የታየው ቪዲዮ በፕሮጀክቱ ውስጥ የነበረው ዩራኒየም እየፈነዳ ሲወድቅና ሲበታተን ያሳይ ነበር። ጠቅላይ ሚኒስትር ቤጊን ፕሮጀክቱ ከሐምሌ 1 ቀን ጀምሮ ስራ እንደሚጀምር ከሞሳድ አግኝተው በነበረው መረጃ መሰረት ድብደባው በሚያዝያ እንዲካሄድ እቅድ አውጥተው ነበር። ይሁን እንጂ የመከላከያ ሚኒስትር የነበሩት ኢዜር ቼይማን ቤጊን ከምርጫ በፊት ጀብደኛ የሆነ ኦፕሬሽን ለማካሄድ እየተዘጋጀ ነው በማለት ለአንድ ጋዜጣ መግለጫ ከሰጡ በኋላ ድብደባ የሚካሄድበት ቀን እንዲዘገይ ተወሰነ። ሌላው ታስቦ የነበረው ግንቦት 10 ቀን ሲሆን ይህም በእስራኤል አጠቃላይ ምርጫ ሰኔ 30 ቀን ከመካሄዱ 7 ሳምንታት በፊት ነበር። ይህም ቀን የታለፈው የሌበር ፓርቲ መሪ የሆኑት ሺሞን ፔሬዝ ፕሮጀክቱን በተመለከተ የሞሳድ መረጃ ተጨባጭነት ስለሌለው ቤጊን ከሐሳባቸው እንዲገቱ ብርቱ ምስጢር ከላኩላቸው በኋላ ነበር። ፔሬዝ በፕሮጀክቱ ላይ የሚካሄደው ድብደባ እስራኤልን ከዓለም ህብረተሰብ ነጥሎ በረሃ ውስጥ ብቻውን እንደቆመ ዛፍ ያደርጋታል በማለት ተንበየው ነበር። ተዋጊ አውሮፕላኖቹ ከጦር ሰፈራቸው ከተነሱ ከ3 ሰዓት በኋላ ተልእኳቸውን ፈጽመው ወደ ሰፈራቸው በሰላም ሲመለሱ ጠቅላይ ሚኒስትር ሜናሃም ቤጊን በመኖሪያ ቤታቸው ውስጥ ከካቢኔ አባላቶቻቸው ሁሉ ጋር ሆነው ዜናውን ይጠባበቁ ነበር። ከምሽቱ 1 ሰዓት ከመሆኑ ጥቂት ደቂቃዎች በፊት የእስራኤል ጦር ኃይሎች ጠቅላይ አዛዥ ጄኔራል ራፋኤል አይታን ለጠቅላይ ሚኒስትር ቤጊን ደውለው ግዳጁ ተሳክቷል፣ ሁሉም በሰላም ተመልሰዋል የሚል መልእክት ነገሯቸው። ይህ ግዳጅ ኢራቅ የኒውክሌር ባለቤት እንዳትሆን ያደረገው ዝነኛው ኦፕሬሽን ባቢሎን ነው። ቤጊን መልእክቱን ሲሰሙ በዕብራይስጥ ቋንቋ ባሩች ሃሼም ማለትም እግዚአብሔር የተባረከ ነው ማለታቸው ሲዘገብ፣ ሳዳም ሁሴን ግን የአደጋውን መድረስ በሰሙበት ወቅት የሰጡት አስተያየት አልታወቀም። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።